ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም አገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ሀገሬ ስትቀጥል በውን ስላየሁ ነው የሚለው። ሀገሬ ስትቀጥል በውን ስላየሁ በቃ ይበቃኛል። እስካሁን ድረስ ሼር አድርጉ። እንግዲህ ይሄ ነው ያለው። እንዴት አደራችሁ? እንዴት ዋላችሁ? ሰላማችሁ ብዝት ይበልኝ። ዛሬ እስኪ ሰከን ረጋ ብለን ነው የምንነጋገረው። እንግዲህ ያው ገበናና ምንድን ነው የሚባለው? ገበና ነው ወይስ ገመና? እስኪ ጻፉ እዚህ ጋር። ምንድን ነው ገበና ነው ያለ? እስኪ ገበናችሁን ግልጥልጥ አድርገን እናውጣው ነው። እንዴት አደራችሁልኝ? እንዴት ዋላችሁልኝ? ሰላማችሁ ብዝት ይበልልኝ። እንግዲህ የዛሬው ቀን ትንሽ ታለቀ ነው። ወሩም ከባድ ቀን ነው። ጥቅምት ማለት ከባድ ወራት ነው። በተለይ ከጥቅምት 24 ጥቂት በኋላ የሰራዊቶችን መታረድ
በሰራዊታችን ላይ በሲኖትራክ መሄድ፣ በሰራዊቶች ላይ ሰሜናውያኖች የሰሩብን ግፍ የሚታወስበት ወር ነው። ይሄ ወር ከባድ ወር ነው። ዝም ብሎ ወር እንዳታደርጉት፣ እንደ ሌላ ኖርማል ወር እንዳትቆጥሩት። ከባድ ወር፣ ከባድ ነው። ገበና። እሺ፣ እሺ። ዳግም ስለዚህ ባለፈው ነግሬያችሁ ነበር። ጥቅምት ጠብቀው ነው ሰሜናውያኖች እንደ ጥንቆላም ይመኙታል፣ ያስቡታል። ይህን ወር በጥንቆላ ሂሳብን የሚያስቡት ሰሜናውያኖች እና ለምን እንደሆነ ግን አይገባኝም። እኔ ለምን እንደሚፈልጉት ይህን ወር ባይገባኝም ግን ጦርነቱን በዚህ ወር ነው እንግዲህ እነሱ የሚያዘጋጁት። አንድ እንትን ነበረ የላኩት። እስቲ ቆይ ካለ እዚህ ላይ ካለ ልንገራችሁና አይደለም ይሄም አይደለም ማለት ደግሞ በጠዋት የደወለው ሄሎ ሄሎ ሄሎ፣ አቤት አቤት፣ ጎንደሮች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ሰላም። ጎንደር እንዴት ነች? ወፍ የለም አይደለም? ልማቱ በጣም ጥሩ ነው የሚል አንድ ጓደኛዬ ከጎንደር ደውሎልኝ ነበርና በጣም እየተስፋፋ ነው ያሉ። አዎ ከወንድሞቻችንም እየመጡ ነው አሉ። የእጃቸውን እየሰጡ ነው አሉ። እውነት ነው? አዎ አሁን ነቁ እኮ ሻዕቢያ አወናብዷቸው ነበረ። አዎ አሁን ነቁና እየገቡ ነው። ጠመንጃቸው እያስረከቡ ነው። አዎ እያየሁ ነው፣ እየተከታተልኩ ነው። በርቱ በርቱ፣ በደንብ ያዟቸው፣ ተንከባከቧቸው። አሁን ዳግም ጦርነት ያው ሻዕቢያና ህዋት ተቀናጅቶ ነው አሁን ጎንደርን ነው የሚያጠፉት። የመጀመሪያ ኦፕሬሽናቸው ውስጥ ያሉትን ልቀሟቸው። እዛው ጎንደር ውስጥ፣ ጎጃም ውስጥ፣ ወሎ ውስጥ ያሉትን ልቀሟቸው። እዛ ውስጥ ነው አውቃለሁ። ምን ጎንደር፣ ጎጃም፣ ወሎ የኔ ናችሁ፣ ትከታተሉኛላችሁ በደንብ። አይዟችሁ፣ አንቅተናል አሁን። አሜን። እሺ፣ ቴንኪው፣ ተባረክልኝ። እሺ፣ ገና የውጭ ስልክ መሆኑ ሳቅ ተጠራጥሬ ነው። ለጎንደር እንደሆነ ግን አላው ሴቭ አድርጓለሁ ጎንደር ብዬ እና ምንድነው የሚገርም ነገር ነው። እኔ የህዋት እልህ ነው ያልገባኝ። ለምን አይበቃቸውም እያልኩ ብዙ የምጠይቀው እና እንግዲህ ዘንድሮ የመጨረሻው ጥቅምት ነው። ሰሜናውያኖች ጥቅምት የመጨረሻቸው ይሆናል ብዬ ገምታለሁ። እንግዲህ የጦር እቅዳቸውንም ነግረውናል። ቤት በኩል እንደሚዋጉ፣ እንዴት አድርገው እንደሚዋጉ ሁሉ ነገር በዝርዝር መረጃቸው እጃችን ላይ ገብቷል። እነሱም እንግዲህ እያወሩን ያሉት እሱን ቤት በኩል ነው። ኢትዮጵያን ለማፍረስ የታቀደው እቅድ ቤት በኩል ነው፣ ከግብፅ ውጭ ማለት ነው። ግብፅን እመጣበታለሁ እንደ ኢትዮጵያ ውድ ልጅ ከዶክተር አብይ ውጭ ወደ ውጭ እሱን እመጣበታለሁ። ቤት በኩል ነው። የግብፆችን አስቀምጥ ነው። እዚህ ነው ሾልኮ የወጣ ጥብቅ መረጃ ነው። ሟችና ገዳይ አብረው ሰማዕታት ቀንን ሊያከብሩ ነው። በዛውም ኦርቶዶክስ ጥቁር ማቅ እንዲለብሱም ሲቀሰቀስ ባጀት ይመደባል ተብሏል። ሁለት ኦፕሬሽን ነው የሚጠብቀው። አሁን አስቡት። አሁን እንግዲህ ሰማዕታት ቀን ይከበራል ጥቅምት 24። እኛ መላው ኢትዮጵያ ያከብራል። በመከላከያ ደረጃ ይከበራል፣ በህዝብ ደረጃ ይከበራል። እንደውም እኛ አገር አቀፍ በዓል እንዲሆን ብለው ጠይቀናል ባለፈው ታስታውሱ ከሆነ። ምክንያቱም የማይረሳ ትውስታ ነው ያለን። የሰሜን ዕዝ ሰራዊታችን በሲኖትራክ የተሄደበት፣ የጭካኔ ግድያ የተገደለበት፣ የሰው ልጅ የተኛበት የታረደበት፣ ለገበሬው አጭዶ አንበጣ ተከላክሎ የገባ ሰራዊት እተኛበት የታረደበት አሰቃቂ በዘመናችን ስራ የተሰራበት ወር ይሄ ነው። አላወራኑም፣ ቪዲዮን አናሳይም ስለሚከብድ። አትወጡም ተብሎ ኬላ ተዘግቶባቸው የተጨፈጨፉት መከላከያ ሰራዊቶቻችን ዝም ነው የምንለው።
ዚፕ አናወራም። ሰራዊቶቻችን እንቀሰቅሳለን፣ እልህ እናስበጣለን ብለን ነው። ሲኖ በትኖታ ገደል የተከተቱትንም አናወራም። ዝም ነው እሱ ነው የምንለው። እንግዲህ ያ ጦርነት ሲታወስ ብዙ የሚያስለቅሱ ነገሮች አሉ፣ ብዙ የሚያሳዝኑ ነገሮች ስላሉ ባናወራው በሚል መርጠን ዝም ብለናል። ሰማዕታት ግን እናከብራለን። ሻማ አብርተን የሚሆን ጧፍ አብርተን ለሞቱት ወንድሞቻችን ለጀግና ሀገር መከላከያ ሰራዊቶቻችን እንዘክራለን። ይሄ በእኛ የሚካሄድ ነገር ነው። እንግዲህ በዛ ወቅት ላይ የነበረው ሁለት ነገር ነው። እነሱ ሻዕቢያ ጨፈጨፈን፣ ኤርትራ መጥቶ ጨፈጨፉን፣ ድስታችንን ማንኪያችንን ሰረቁብን። ያው የምታስታውሱት ብዙ መናገር አያስፈልግም። ድስታችን ማንኪያችን ጨፈጨፉብን፣ ወሰዱብን። ምንድን ነው ሌላ? ድስትና ማንኪያችን ወሰዱብን፣ ጨፈጨፉን። ሴቶቻችን ለ15 ለ20 ሬፕ አደረጉብን። በሴቶቻችን ብልት ውስጥ ብረታ ብረትና ቆርቆሮ ያሉ አድርገው ከተቱባቸው። ሻዕቢያ እንዲህ አድርጎ እንዲያደረገን ንብረታችን ዘረፈን የሚሉበት ጊዜ ነበር። የነሱ ደግሞ ያው የምታስታውሱ ስለሆነ ነው ለትዝታ ነው የመጣሁት። መናገር ብናስታውሰው መጥፎ አለ ብዬ ነው። እንግዲህ ኦኬ የእነሱንም እንስማ የእኛንም እንስማ እና ወደ አንድ ነገር እንግባ። ይሄ እንግዲህ ሻዕቢያም በዛ ጦርነት ላይ የተሳተፈበት ነው። ለሁለት ዓላማ ነው የመጣው የሚል ነገር ቢኖርም አንዳንዱ ያው እነሱ አሁን ኢትዮጵያን አዳን ይላሉ። ጦርነቱን እኩል ህወሓት በመጀመሩ በሁለት አቅጣጫ ላይ በመጀመሩ ተጠቃሚ ነበር እኛ። ምክንያቱም ሻዕቢያንም በዛ በኩል እነሱ ሀሳባቸው የነበረው አስመራ እንገባለን ነበር የህወሓት ዓላማ የነበረው። አስመራ እንቆጣጠራለን ነበር። ምክንያቱም ጉልበት ነበር፣ አቅም ነበራቸው፣ መሳሪያ ነበራቸው። አየር ኃይሉን ዘርፈዋል፣ ምን ብለዋል፣ ኤርትራ መግባት እንችላለን የሚል እቅድ ነበራቸው። ይሄን ቀድሞ የተረዳው ሻዕቢያ በኋላ በኩል መጥቶ ያው የራሱን ስራ ሰርቷል። በዛ አጋጣሚ ተጠቅሟል፣ በደንብ ተጠቅሟል። ውሻ በቀደደው ጅብ ይገባል። ሻዕቢያ ገብቶ እንዳለ ዘርፏቸው ወጥቷል። እርቃናቸውን አስቀርቶ የመሳሪያ ግምጃ ቤት የት ነው ያለ ነው። ከጫፍ ጫፍ አሳዶ ጥይቱ አልቀረ፣ ታንኳ አልቀረ። እነሱ ድስትና ጭልፋ ይላሉ። ምንም የቀራቸው የለም። ዘርፏቸው ነው የወጣው። ምንም የኢትዮጵያ መከላከያ አይኑ እያየናቸው የዘርፏቸው። ያ እንግዲህ በትግራይ በህወሓት ዘንድ ምን ያመጣል? ምን ቁጣ አለው? አናውቀውም እኛ። እኔ ባትጠራጠር ከጎንደር 3 ዓመት ቴንክ ያገባለ የማነሽ እንግዲህ ይሄን እዚህ ጋር እናስቀምጣለን። አሁን ዓመታት አልፈዋል፣ 1 2 3 ዓመት። ዛሬ ግን ሻዕቢያና ህወሓት በጋራ ሰማዕታቶች ቀን ጥቅምት 24 እናከብራለን ብለው አንድ ንግግር ትላንትና ጀነራል ምግበ አክሱም ላይ ሲናገር ሰማሁት። ምንድን ነው? እንዴት ነው ሻዕቢያና ህወሓት ሰማዕታትን የሚያከብሩት? የጀነራል ምግበ ንግግር በጣም ግራ የሚያጋባ ነገር ነው እና የሰበሰበው የራሱን ሰው ነው ወይስ የአክሱም ህዝብ ተሰብስበዋል ወይስ ትግራዋይ ሰምተውታል የሚለው ነገር ነው የመጣብኝ ጆሮዬ። ከሱ ንግግሮች ሲወሰድኩት ምንድን ነው? ለጦርነት ተዘጋጁ ነው። ይሄ ደስ ብሎኛል። እኔ ለጦርነት ተዘጋጁ የምትለዋን ንግግር ወድጄለታለሁ። ህወሓት የመጨረሻ ጦርነት ካልከፈተ በስተቀር የትግራይ ህዝብ ይጨርሳቸዋል። ትክክለኛ ውሳኔ ነው የወሰነው። እሱን ነው እያወራሁ እኮ ያለሁት እኮ ማነው ሰይድ። ትክክለኛ ውሳኔ ነው የወሰነው ጀነራል ምግበ። የመጨረሻ ሞትም ከሆነ አሟሟቴ በዚህ መልኩ አሳርብልኝ ብሎ ነው አሁን ትላንት የቆረጠው። እና ምንድን ነው ንግግሩን ምናልባት እንግዲህ ብዙ ትግርኛም ቢሆን ያው እንግዲህ በአማርኛ ተርጎሙ ስለመስዋዕት ጀምረናል። ተነሱ ነው ያለው። ተነሱ ነው ያለው። ዝግጅት አጠናቀናል፣ ጨርሰናል፣ ተዘጋጁ ነው ያለው። ይህን ነገር እኛም ጆሮአችን ጥለን እየሰማን እየተከታተልን ያለን። የጦርነት አስተላለፋቸው ምንድን ነው? ማን ከማን የተናበበው የሚለውን ሁሉ ሰርተንበታል። እስከ አዲስ አበባ ድረስ ያለው አብዮት ድረስ በደንብ አድርገን ሰርተንበታል። ምንም እንታቀደ ኢቭን አሁን ይሄ የጥቁር ማቅ ኦፕሬሽን አሁን ሰሞኑ ኦርቶዶክስ ላይ ያነጣጠሩት ታውቃችኋል። ኦርቶዶክስ የሃይማኖት አባት ነኝ፣ ኦርቶዶክስ ነኝ፣ ቄስ በስብ መስቀል አንጠልጥለው ይወጣሉ። አሁን በጣም ብዙ ነው የሚወጡት። ይሄንን ትናንትም ሰርቼበታለሁ። አርሲ ላይ ቤተክርስቲያን ውስጥ ሰዎች ተገደሉ። ከዚህ ጋር የተያያዘ ነው። የዚህ ሁሉ ስራ ባለቤቱ ይሄ ነው። እሺ ነው ያስተርጉ
ይኸውልህ ሰውን የምታዩታው በማህበረሰቡ ማበሳጨት ላይ፣ በመብራት ማጥፋት ላይ፣ በንግድ ቢሮ ላይ እኛም ስለማንናገር እኮ ነው። ብዙ አለ እኮ ይሄ ሁሉ የዛ ቅንብር እንደሆነ ነው ዝም ያልነው እንጂ ሳንነካ ቀርተን እኮ አለ ተነክተናል። እኛ ጋር ግን ግድ የለም ብለን ነው ያለፍነው። እጃቸው በጣም ረጅም ስለሆነ አዘዝሙት እንጂ ብሩት ወደፊት እመጣበታለሁ። ስለዚህ አሁን በቅርብ ቀን ውስጥ በኦርቶዶክስ ላይ ልክ ባለፈው እንደነበረው የጥቁር ማቅ መርባስ ኦፕሬሽን ይጀመራል። አሁን ይጀመራል። ምዕመናን ኦርቶዶክስ ተጨፈጨፍ፣ ኦርቶዶክስ አለክ፣ ኦርቶዶክስ እንዲሆን ብዙ ነገሮች ነው የምትሰሙት። አሁን በተለይ በኦርቶዶክስ ላይ ኦርቶዶክስ ተነስ እየተባለ ነው ያለው። አባቶች ላይ በይፋ ቀጥታ ጦርነት ተጀምሯል። እዛ ያሉ አባቶች ላይ ቀጥታ ጦርነት ተጀምሯል። ቄስ ይሁን ደህንነት ይሁን የማይታወቅ ነጭ የለበሰ ጥብጣብ የለበሰ ነጠላ ያደረገ እየወጣ በሙሉ ሲኖዶሶችን በሙሉ የጨፈጨፏቸው ነው ያሉት። አሁን ገና ይወጣሉ። ገና አሁን ትንሽ ነው፣ 1 4 5 ናቸው የሚወጡት። አሁን ይወጣሉ በብዛት በአብዛኛዎቹ ኦርቶዶክስን ለማሸማቀቅ። ከኦርቶዶክስ ጀርባ ደግሞ አባቶች ላይ ምዕመናን ወጥቶ ሲኖዶሱን እንዲከበውና ሲኖዶሱን እንዲሰድበው ሲኖዶሱን እንዲያዋርደው ስራ እየተሰራ ነው ያለው። ስምሪት አሜሪካን ተጀምሯል። ካናዳም እዚህ ቀጥሏል። ኤሮፕ ላይ በጣም በስፋት እየሰሩበት ነው ያሉት። ምናልባት ከነገ ጀምሮ በሲኖዶስ ላይ ነው የምታገኙት ዘመቻ የሚከፈተው። በኦርቶዶክስ ላይ ነው። ሁለት ነገር ነው። በኦርቶዶክስ ላይ በሲኖዶስ ላይ ዘመቻ ይከፈታል። ሁለተኛ ምዕመናኑ ለጥቁር ማቅ ኦፕሬሽን ተዘጋጅ ይባላል። አዳምጥ ምለን ጆሮአችን ሰጥተን እየሰማን ነው ያለው። አንዱ የኢትዮጵያን የማፍረስ እቅዱ ከዚህ ጋር የተገናኘ ነው ያለው። በዚህ ላይ አንድ ነገር መልሽ ይመጣበትና ለዚህ ደግሞ ከፍተኛ ባጀት ተመድቧል። ከፍተኛ ባጀት ነው የተመደበው። በተለይ በኦርቶዶክስ ላይ ከፍተኛ ባጀት ተመድቧል። ከጥቁር ልብሱን ራሱ ከማሰራት አንስቶ ለኦፕሬሽኑ አስተባባሪዎች ሁሉ ለሚዲያ ሰዎች በሙሉ እኔ ተሳስተው ደወሉና ነገሩኝ። ተሳስተው ደውለው እኔ ጋር ሚዲያ ስላለኝ ነው። ሰዎቹ አላወቁም። እኔ የመንግስት ተቃዋሚ እንዳልሆንኩ አላወቁም እና ደውል አፕሮች ላይ ያደርጉኝ ነው። ሚዲያን ልንጠቀምበት ነበረ። ያው ሰሞኑን በሲኖዶስ ላይ ዘመቻ ስለምንከፍት አለች ሴት ልጅ ደወለች። ዘመቻ ስለምንከፍት ያው በሳምንት 2 ቀን ነው ምናምን ነገር በሳምንት 2 ቀን 3 ቀን ሚዲያህን ብትለንና በሱ ላይ ስራ ብትሰራበትና ክፍያም ስለምናደርግ ነው ምናምን ነገር አለች። የት ኬት ነው አልኳት። ጌታ አይ ስሜ ለጊዜው ይቅር አለች። እሺ አልኳት እና በቃ ስራውን ብቻ እንድሰራ ነው። ኢትዮጵያ ውስጥ ሲኖዶሶች መነሳት አለባቸው። በሲኖዶስ ላይ ከፍተኛ ዘመቻ አሁን አንስተን ሌሎች ሲኖዶስ መቀየር አለበት። ኬት የሚቀየሩት ተቀያሪዎች ተዘጋጅተዋል። ስለዚህ ያሉት ሲኖዶሶች መነሳት አለባቸው። ያንን ደግሞ ለማስነሳት ህዝቡ መነሳት አለበት። ስለዚህ ህዝቡን ለማስነሳት ስለሆነ አሁን እየተሰራ ያለው ህዝቡ እንድትነሳ የሚል የኦርቶዶክስ ጥሪ ያለች። ስንት ነው የሚከፈለኝ አልኳት። እሱ እንደ እንትኑ ነው እነግርሃለሁ፣ አሳውቃ ዋናው ዊሊንግህን ነው አለች። እሺ አልኳት። እኔ ተስማማለሁ። እሺ አልኳት። የሚከፈለው ብቻ ክፍያውን ንገረኝ አልኳት። እንደውላለሁ ከዛ በኋላ ይገርማቸዋል። እንዲህ ብላኝ የምሰጠንን ገንዘብ ገና ልሰማ ነው። ያው ለሚዲያ ነው ላመጣው ነው። ወዲያውኑ ሰማች። እንዴት ኮርዳት ጋር ትደውያለች ተባለች መሰለኝ። ጠፋ። ከዛ መልሼ ብቀጠቅጥ ስልኬን ብሎክ አድርገዋለች። ለማንኛውም ስልኩን የምትፈልጉ ሰዎች እልክላቸዋለሁ። ደውሉና አብሯት የገንዘብ ዩቲዩበሮች፣ በዚህ ፍራንክ የምትፈልጉ ዩቲዩበሮች አገናኛቸዋለሁ። ሸቅሉ፣ ሂዱና ንፏቸው። ሂዱና ልክ እንደ እንትኑ እንዳሁን ኢትዮጵያ ውስጥ ያለ ሸዋሸዋ የለም አሁን ኢትዮጵያ ውስጥ እያወጡ ህዝቡን የሚያስነፉት። አሁን ኢትዮጵያ ውስጥ እኮ ታዋቂ ሚዲያ ላይ ትቀርብና ትነፋና ህዝቡን ታስነፈዋል። ማስታወቂያ ተሰራና ህዝቡን ታስነፈዋል። ልክ እንደሱ እኔም ደግሞ ሰጣችኋለሁ። ምንም ባርጋችሁ ንፉ፣ ሂዱ አገናኙ። ዩቲዩበሮች በጣም በዚህ የተራባችሁ ዩቲዩበሮች ካላችሁ ሀገር ቢናፍቃችሁ አገናኛችኋለሁ። እኔን እንኳን በቃ አውቃለች። በቃ ኮርዳየት ጋር እንዴት ትደውያለች ተብላ እንደሆነ ያስታውቅባታል። በደንብ ነበር አፕሮች ያደረገች። መሳይ ይሆናል ያዛት እሱን አይደለም የምናውቀው ብቻ ደነገጠች። ከዛ በኋላ ግን ይገርማቸዋል። የሚዲያ ስልኮች ብላ ነው መሰለኝ ያገኘችኝ እኔ እና አላወቀችም እኔ ጋር መደወሏ። አሁን ይህን ዛሬ ይሰራብኛል ብላለች። አሰራዎች ማን ስምሽን አልተናገርሽም። የወሰደችብሻለሁ። ሌሎችም ዩቲዩበሮች ሞክራቸው አሉ። ማጣት አሉ ማታ ኢትዮጵያ ውስጥ ይሄ እኮ ውጭ ሀገር ኢትዮጵያ ውስጥ እኮ ይደረጋል። ኢትዮጵያ ውስጥ እኮ አስፈምሰን ብር ልክፈል ብለው እኮ ሰዎች ይመጣሉ።
በቴሌቪዥን ይቀርባሉ እኮ ብር ከፍለው። እኛ እኔ እኮ ስንት እየጠየቅያለሁኝ እኮ ስንት ጊዜ ብር እንስጠና ሚዲያ ላይ አውጣልኝ ብር እንስጥ። አንድ ሰው አልፈቀድኩም። አንድ ሰው ፊንቴክ ነው ምናምን የመኪና ደላሎች እኔ ላይ ወጥቼ ሰርችላቸው እዚህ ጋር እኔ ጋር እኮ መጥተዋል ሁለት ሶስት ጊዜ ያውም ከፍተኛ ገንዘብ ሊከፍሉኝ ነው የመጡት። ያነጋግሩ ከፍተኛ ብር ሊሰጡኝ አላረጉም ነው ያልኳቸው። ወይ መጀመሪያ ያነጋገርኳቸውም ጓደኛ ይዟቸው ስለመጣ ነው ቢሮ ያነጋገርኳቸው። ምክንያቱም አንድም አይሆን አውቀዋለሁ ስራው ኖ አርቲስት እኮ እንትና አለበት እኮ አርቲስት እኮ እንትና ውስጡ አድቨርታይዝ አርቲስት እዛ ቀለበለ አንተና አርቲስት አላረገውም። ሪል ስቴት ስንት ሪል ስቴት ነው አፕሮች ያደርገኝ። አንድ ሪል ስቴት ገብቼ ወጣሁ። እሱን እንኳን ብዙ ወዳጆች ሳልገባ ወደ ውስጥ ሳልከት ነው ገብቼ ወጣሁ። አንድ ለመጀመሪያ ጊዜ። ከዛ ውጪ ነው አሁን እንኳን ሪል ስቴቶችን በጣም ስለምጠራጠር ይመጣሉ። እኛ ጋር ማስጠይቁናል። በሚዲያ ላይ እንስራበት ወይ ቤት እናስተዋውቅ አላረገብም አላደርግም ነው የምላቸው እንጂ ብር ይሰጠዋል። ትንሽ የሚሆን የረባ የሚያረባ ይሰጠዋል ብር። ግን ህዝቡን ታስነፈዋለህ። መጨረሻ ላይ ከተነፋ በኋላ ህዝቡ ተጠያቂ አይደለም አንተ። እኔ እንትን ያልኩት ስራ ተብዬ ነው ምናምን ትለው። ህዝብህ ላይ ዋጋ ካስከፈልክ በኋላ አትችልም። እያንዳንዱ ሚዲያ ላይ ያለ ሰው በሙሉ በተለይ ፌመስ ሚዲያዎች ብር ተከፍሏቸው ነው የሚያቀርቡት። እመነኝ ይሄን ለመፈበስ ገንዘብ ትከፍላለህ። አስፈምሰኝ ነው አንዱ። አታስታውሱም? አሁን በቅርቡ ነበር ይሄን ያክል ሚሊዮን ብር መነጽር አለኝ፣ የዚህን ያክል ሚሊዮን ብር ጫማ አለኝ፣ የዚህን ያክል ነፋው። እውቅና የሰጠው ማን ነው? እሱን በኢትዮጵያ ቴሌቪዥን ቀርቦ እኮ ነው። እንደዚህ ነው። ብር ከሰጠው በአንድም ያቀርባል። ስብዕና የሚባል ነገር ቀርቷል። ህዝብ የሚባል ነገር ቀርቷል። ብር ስጠን ነው። በጥሬ ስጋ የሚደለል ህዝብ እኮ ነው። በተከሸነ ቪኖ ይህን ብሰራ ህዝቡ ምን ይጎዳል? ይህን ነገር አድርጌ ግን የኔ ተጠያቂ ሆናለሁ ወይ የሚል ነገር የለም። ብሱም ብቻ ብሩን አነጋግረውን ቃል የሚለ ወዲያውኑ አውጥቶ ነው የሚሰጥ። ስለዚህ ለዚህም ነው አንዱም አሁን ትናንትና የመጣችኋለች ከዚህ ከተሩ ከአርስቴ እንዳልወጣባችሁ። ለማንኛውም ምንድን ነው የጥቁር ማቆር ማልበስ ኦፕሬሽኑ ከፍተኛ ባጀት ተመድቦበት እንደሚንቀሳቀስ ነገራችሁ ፈልጌ ነው እዚህ የገባሁት። የፐርሰናል ታሪክ ስለሆነ ጥቆማው መያዛችሁ ጥሩ አለ። ማንኛውንም ነገር ሚዲያ ላይ ስለሰማችሁ እውነት ነው እንዳትሉ። እያንዳንዱ ከጀርባው ገንዘብ ነው ያለው። እያንዳንዱ እመኑኝ። ይሄንን አሁን ስናገር ብዙ ሰዎች እንደዚህ ሚዲያ ያሉ ሰዎች እንደሚናገሩኝ አውቃለሁ። ተጠቃሚዎች ይናገሩኛል። አይወዱም እንደዚህ ነገር። ምን አገባህ ለምን አንሸቅልበትም ይሉኛል። አንተ ዝም አትልም ይሉኛል። ዝም አትልም እንደ አንተ ለምን አንሸቅልበትም ይላል። ይወጣል። እኔ አይደለም አሁን እንኳን አቁመዋል። አሁን አይደውሉም፣ እነሱም አይሉኝም፣ እንደዚህ ተውም አይሉኝም። እኔ ከልካይ የለኝም። ማንም ህሊናዬ ብቻ ነው የሚከለክለኝ። ስለዚህ ይሄንን በስፋት አንድ ቀን አሰፊ አጀንዳ ይዘን በዚህ የተበሉትን የበሉትን ያስበሉትን በሚል አንድ አጀንዳ ይዘን እንመጣለን። ከዛ ጉድ ዘርዝርክላቸዋለሁ። የኢትዮጵያ ህዝብ ግን ንቁ። የሰማችሁት ነገር ሁሉ እውነት አይደለም። በተለይ ሚዲያ ተጠንቀቁ። እየነገርኳችሁ ነው ያሉት። እኔ በተለይ ታዋቂ ሚዲያዎችን ፍሯቸው። እመኑኝ። ፖለቲካ ይሰሩባችኋል እዛ ላይ፣ ቢዝነስ ይሰሩባችኋል እዛ ላይ፣ ያስግጧችኋል እዛ ላይ፣ ያስበሏችኋል እዛ ላይ። እመኑኝ። ብዙ ሰዎች በየቤቱ ያልተናገረው ነው እያለቀሰ ነው ያለው ሰው በየቤቱ። ፋራ እባላለሁ አሁን እንዲህ ተሸወርኩ ብባል ምን እባላለሁ? በተለይ አዲስ አበባ ልጆች ይሉኝታ አላቸው በዚህ ጉዳይ። አሁን ጓደኛዬ ቢሰማስ በዚህ መሸወዴ እንደዚህ እንደተበላው ቢያቅስ ጓደኛዬ ብለው ብዙ የታፈኑ ልጆች አዲስ አበባ ልጆች አሉ። ፋራ እንባላል እንጂ ጠቅላላ ታጭደዋል። በደንብ አድርጎ ነው ያጨዷቸው። ይሄ ወደፊት ስለመጣበት አሁን አልናገረው። እንግዲህ ሾርቶ የወጣው ሚስጥር ምንድን ነው? ያው የምግብ ኦፊሻል የተናገረው ጦርነት ማወጁ ነው። የጦርነቱ አቅጣጫ ምን ይመስላል የሚለውን ደግሞ እኛ ጋር የደረሰን መረጃና እነሱ የሚያወሩትን ደግሞ ትንሽ ልንገራችሁ። እሱ ልምታላችሁ። እንግዲህ በ5 አቅጣጫ ነው ያሉት መሰለኝ፣ 5 ነው 6 አቅጣጫ ነው ያሉት መሰለኝ። ጦርነቱን በመጠኑ ትንሽ እንትን ነው ይሄ መሰለኝ። እንግዲህ አርሚ 70 ነው። ከአርሚ 70 ጀምርላችኋለሁ። አርሚ 70 ከኤርትራ ሰራዊት ጋር አብሮ ማለት ነው ከሻዕቢያ ጋር ሆኖ በሁመራ
ጎንደር በኩል 4 ኪሎ ለመግባት ነው እየተንቀሳቀሰ ያለው። እንግዲህ አርሚ ሰባዎች ናቸው እነዚህ። ሁለተኛው በራያ በኩል ነው። በራያ ወሎ መንገድ የጀነራል ዮሐንስ መዲድ ነው። እሱ ደግሞ ወሎን ዙሪያ ይዞ ወሎን አካባቢ ጨፍጭፎ ነው። አጋጣሚ ይህን ነገር ሲያወሩላችሁ ግን በሙሉ አውድሞ ነው። በዚህ ሰዓት ላይ መስጊድ ይወድማል፣ አሰቃቂ ግድያዎች ይፈጽማሉ፣ ቤተክርስቲያን ይወድማል፣ ህዝብ መናኸሪያ አካባቢዎች በቦምብ ይፈነዳሉ። አሰቃቂ እርምጃዎች ከተደረጉ በኋላ ነው እነዚህ ንጉሳዎች ይፈጽሙት። ግን ያው ዝም ብሎ ሀሳባቸው ነገራቸው ነው። በራያ በኩል ያው እንግዲህ ጀነራል ዮሐንስ ነው የሚገባው። በሻት አፋር የጅቡቲ አዲስ አበባ መንገድ ላይ ለመዝጋት የጀነራል ማሾ በየነ ሰራዊት ከኤርትራ ሰራዊት ጋራ ከሻቢያ ሰራዊት ጋር ሆነው በቅንጅት ነው የሚገቡት በዛ በኩል ማለት ነው። የጀነራል ማሾ ነው። ከዚህ ጋር በቅንጅት እንግዲህ ዘመነ ካሴ፣ መሬ ወዳጆ እነ ፋኖን ይዘው በመተማ ከሱዳን ጦር ሰራዊት ጋራ አሁን ትናንትና ሐሚቲ ከጨፈጨፋቸው ጦር ጋር ማለት ትናንት ተጨፍጭፈዋል። ከነሱ ጋር ሆኖ ሊገባሉ ነው የተባለው በመተማ በኩል ነው። በሶማሊያ በኩል ምርጫ ቅስቀሳ እየተደረገ ባለበት ጊዜ ከቀብሪ ዳሃር የሚነሳው የዘይድ ባሬ ሰራዊት ካራማራን ለመያዝ ዝግጅት ጨርሷል የሚለው በምስራቅም በኩል ነው። የሶማሌ ጦር በካራማ በኩል ይገባል ነው። ኦላ ከወለጋ ኦሮሚያ በመነሳት መላውን በኢትዮጵያ ዙሪያ ያሉትን ኦሮሚያ ክልሎችን አሰቃቂ የሆነ ግድያ መፈጸም ነው። ልክ እንደ ትናንት አርሲ ላይ ያያችሁት ማለት ነው። አርሲ ላይ ያለው ማለት ግድያና ጭፍጨፋ በማድረግ ኦላ የኦሮሞ አካባቢዎችን በሙሉ በመረበሽና ኦሮሞ አካባቢዎችን በሙሉ ጭፍጨፋ ማድረግ ነው የሚለው። ይሄ ኦፕሬሽናቸው ነው። ይሳካል ሌላ ጉዳይ ነው። እንግዲህ ያቀሉትን እቅድ ኢንጀነራሊ ግን ይሄ ነው ይመስል የእያንዳንዱ ስራ ድርሻ ምንድን ነው? እኔ በዚህ አጋጣሚ ላይ አንዳንድ ጊዜ ከብድም ቁም ነገር አለው ይባላል። አሁን ሞጣ አንድ የተናገረው ነገር አለ። ይገርማችሁ እያወቁት ነው ግን ለነገሩ እነሱም አሁን አማራው ነቅቷል። እኔ አሁን በአማራ በኩል ምንም ስጋት የለኝም። በተለይ ጎንደር ያታችኋል፣ ቅድም ገብተዋል። እዚህ ጋር በደንብ አድርጎ ህዝብ ወጥቷል። ፋኖ ውስጥ ገብቶ የነበረ አማራ ጠቅላላ ወጣ። የቀረው አሁን ህወሓትና ሻቢያ ብቻ ናቸው ፋኖ ውስጥ የቀሩት። አማራ በሙሉ ከፋኖ ወጥቷል። ይሄ ስነግራችሁ ነገም ከነገ ወዲያም ስለምሰሙት ነው። በጎጃም በኩል ያለም አማራ፣ በጎንደር ያለም አማራ፣ በወሎም አማራ፣ በሰሜን ሸዋ ያለ ንጹህ አማራ በሙሉ ወጥቷል ከፋኖ። ምንም ይሄ ፋኖ አሁን የቀረው ህወሓትንና ሻቢያን ብቻ ይዞ ቀርቷል። ከአቅም በላይ ሆኖባቸው መውጣት ያልቻሉ አማራዎች ካልሆኑ በስተቀር በሙሉ እየወጣ ነው ያለው። ሌላው እንደውም ለመውጣት እየተገዳደለ ነው እየወጣ ያለው፣ እየተጨፋጨፈ ነው እየወጣ ያለው። እርቃናቸው ነው ያስቀራቸው። ሻቢያ ይፋዊ ጦርነት ነው ኢትዮጵያ ውስጥ ከፍቶታል እኮ። እኛ እኮ ዝም ብለን እንደው ሊመጣ ነው ሊዋጋ ነው ጀውር ጀምሯል። ለመንግስትም ይሄን ያውቅበታል ያለው ዴቪ የትግራይ ህዝብ ተስማምቶ ነው በድጋሚ አብሯቸው የተሰለፈው። እንግዲህ ይህንን በሚመለከት ነው። ይልቁኑ ትላንት አንድ ያሳቀኝ ነገር እናወራ። እኔ እኮ እንደማለት ሹለቃው ዳዊት ትላንትና ሸለሙታል ዲሲ። እኔ ብለው ሻለቃ ዳዊት ወታደር ነበር እኮ አላልክም እንዴ? ሻለቃ ሹለቃ ነው ለካ ሻለቃ አይደለም። እኔ ብለው ወታደር አለመሆንህን እንዴት ነበር ወታደር የነበርከው? ሹለቃው ትናንትና እንደዚህ አየው። እንደዚህ ወይ ክቡር ዘበኛ እንዲዋረድ ክቡር ዘበኛ ልብስ እኮ የለበሰ ሰው ሹለቃው ነው። እና በጣም ያሳቀኝን ነገር ልንገራቸው። አንደኛ አይታችሁታል አይደል? ይሄ ሰውዬ ወታደር አልነበረም። ሰላይ ሆኖ ብቻ ነው ወታደር ውስጥ የሰራው። ይሄ አሁን በውትድርና ሕግ እስከ ሞት ፍርድ ያስፈርድበታል። ሰውየው ክብር ዘበኛ ርኬት አመጡ ነው። ይህ ሰውየው ራሱ አልገባኝም። ይሄ በጣም ውድ ልብስ እኮ ነው። ጀግኖች የሚለብሱት ልብስ እኮ ነው። ዲሲ ምን ሊያደርግ ገባ ነው ክብር ዘበኛ ልብስ እሱ አይደለም። ግን ወታደር አልነበረም ሹለቃው ዳዊት ማለት ነው። መከላከያ ውስጥ አልሰራ ማለት ነው። ስርዓቱን እንኳን አያውቁም። ውትድርና ስርዓት አያውቁም። ይኸውልህ ወታደር ሰላምታ ማለት ምንድን ነው? ትርጉሙንም አያውቁም። ውትድርና ህጉንም አያውቁም እኮ
ወታደር ኮፍያ ካላደረገ ሰላምታ አይሰጥም። ክልክል ነው። በወታደር ህግ አይሰጥም። እንዲህ ብለህ ወደ ላይ ነው ተረከዝን ብቻ ነው ከፍ የምታደርገው። እንደዚህ አይሰጥም። ወታደር እንደዚህ አትሰጥም። ባዶ እጅን ካለ ኮፍያ ሰላምታ አይሰጥም። የመጀመሪያ ውትድርና ስነ ስርዓት እንደሌለ የሚያስታውቀው በዚህ ነው። በድራማ ገድል እና በጣም ነው ያሳከኝ ሽለቃው። እንደገና ደግሞ 12 ናቸው እዛ የነበሩት፣ ቆጥራቸዋለሁ የነበሩት ድግሱ ላይ 12 ናቸው። 12 እድሜያቸው ከ75 ዓመት በላይ ነው። አዛውንቶች ከበበሉት ወጣት አላየሁም። 12 እድሜያቸው ከ90 በላይ ከ80 በላይ ናቸው በሙሉ። እና ሽለቃ ዳዊት ታሪኩ ተነበባል። ምንድን ነው የሚነበብለት? የአባቱም የአያቱም ተነበረ። ምንድን ነው? ባንዳ ነበር እኮ በሱ ላይ ተነክሶ ሞጣ አንድ ነገር ብሎ እሱን ዛሬ ልኮልኝ ነው። ምን ሆነ ነው ሞጣ? ቆይ ስቄ ነው እንዴ ወታደር ኦፊሰር ስለሆንኩ የወታደር ስነ ስርዓት ስለማቅ ደንቡን ገና ሲጥሰው በባህል ሱፍ ለብሶ እንደዚህ ከረባት ያር ኮፍያ ሲሰጥ አይሆንም። ኢቭን ሱፍ ለብሰህ እንኳን ከረባት ኮፍያ ካደረግ ችግር የለውም። ሱፍ ለብሰህ ኮፍያ ካደረግ ትሰጣለህ፣ ሰላምታ ችግር የለውም። ሪስፔክሽን ግን ወታደር በምንም ተአምር ሰው ሰላምታ ሲሰጠው ካለ ኮፍያ ሰላምታ አይሰጥም። ህግ ነው፣ ክልክል ነው። እስከ ዕድሜ ፍታ ያስፈርድብሃል። በዚህ ወንጀል ብቻ ትገባለህ። ሽለቃው ያደማት ነው አለ። ሌላው ዝግጅታችሁ ያው ሞኝ ዝባለ ደስ ያለኝ ግን አዳራሹ ባዶ ነው። ሰው ገባው አልመጣም፣ ማንም ሰው የለም። 12 አዛውንቶች ነበሩ አዳራሹ። ዘፈንቱ አሳሳያቻል ክፍል 12 አዛውንቶች ነበሩ። ፔሪድ እንደማለ ዲያስፖራው እንትና ሞጣ በዚህ ላይ አንድ የሰራው ነገር ነበርና እሱ ቆይ ወደ ገደሉ ሳልጋ ሞጣም ተናደረ። ስንቱን አንተን ተበላው ይላል። ሙሱ ደግሞ ሂድ እስኪ ምንድን ነው ያውራ ነው እኛን ወደ ስልጣን ያመጣል እንገባለን ያለው ሹለቃው እነሱን በተናቸዋል። ወደ አዲስ አበባ ገባለሁ እያለ እነሱን በተናቸዋል። 360ዎች የ360 አባላት ማንም የለም። እንኩሮም የለም ቦታው ላይ መሳይ እንትን ማለት ነው። ወይዘሮ ሀብታሙም የለም። ያ ሁሉ ጃኖ የሚሉት በሙሉ የለም። ብቻው ሽለቃው ዳዊት እና አዛውንቶች ሰብስበው ነው የገቡት። ግን ሞጣ ምን ሆኖ እንደሆነ አልገባኝም። በጣም ይተናዷል። ምንድን ነው አትይው? ቆይ ሲያው እናብሰው ሂድ ሽልቃው ኢትዮ 360 ኢትዮ 360 ይዘን ከፋኖ ጋር ፋኖን አዋክተን ፋኖ እኛን ወደ ስልጣን ያመጣል እንገባለን ያለው ማን ቀድሞ ሞተ? 360 ሞተ። ሹልቃው ለሹልቃው ላክለት 360 ይዘን ፋኖን አዋክተን አለ ቤተ መንግስት እንገባለን አለ። አየው ንቀቱ $8 ሚሊዮን ወስዶ ሽማግሌ ማን ሞተ ቀድሞ? ከሹልቃው 360 ሞተ ቀድሞ። ሹልቃው ማንን ይዞ ሊገባ ነው? ራስ እኛ በህይወት እያለን 4 ኪሎ ቢገቡ አማራ እንደሚጠፋ 4 ኪሎ እንዳይገቡ ደግሞ እንሰራለን። መጣህ እዚህ ጋር ብትሳደብ የጎጃምን የፋኖ ሎጎ ብትይዝ የንጉስ ባንዲራ ብትይዝ ቀይ ባንዲራውን አረንጓዴ ቢጫ ቀዩን ብትይዝ ማንም አይሰማም። በጣም መሩት የተናገረና ንግግር ወድጄለታለሁ። 360 መጀመሪያ በተንካል 4 ኪሎ ለምንድን ነው ያልተገኛችሁት? እናት የት አላችሁ? መሳይ እንኩሮ ለምን አልተገኘም? ወይዘሮ ሀብታሙ ለምን አልተገኛችሁ? ሲጃንቺ ሳቂ ምን አለብሽ? ቆይ ለአንድ ሰው እንዴት አልተገኘም? እሱ ጄሪ ራሷ መንገድ ለምን ቀረች? ቆይ አልተጠራችሁም? የአዛውንቶች ስብሰባ ነው ነበረው። ወጣት አንድ የለም። አንድ ወጣት የሚባል ነገር በሙሉ 70 90 80 ምናምኖች ናቸው ያሉት በሙሉ። እና በጣም የሚያሳፍር ነገር ነው። እኔ ከዚህ ፖለቲክ ስለ ፕሮግራሙ ሳይሆን ሰላምታ መስጠቱ አናዶኝ ነው የወጣሁት። እዚህ ላይ ሞጣ እንደ ቀላል የተናገረው ነገር አለ። መስማት አለባችሁ። ከአርስቴ በፊት ከዜናዬ በፊት እሱን መስማት አለባችሁ። ስለመጣበታለሁ እንግዲህ አሁን የታሰበው ጦርነት ሟችና ገዳይ አብረው ሰማዕታት ቀንን ያከብራሉ። ጥቅምት 24 ይሄን ጥቅምት ወር ሻዕቢያና ህወሓት በጋራ ሆኖ ሊያከብሩት ነው። እኛ የሰማዕታት ቀን ብለን እናከብራለን ጥቅምት 24። አሁን ለጊዜው ያው በእንትን ደረጃ አይደለም፣ ግን ያው ይከበራል፣ ይዘከራል፣ እንዘክራለን። መከላከያ ይዘክራል፣ ህዝቡ ይዘክራል፣ በየቦታው እንዘክራለን። ወደፊት ግን በሀገር አቀፍ ደረጃ ታሪካዊ ቀን ስለሆነ ጥቅምት 24 እንዘክራለን። ወደፊት
ለወደፊቱ መንግስት በፓርላማ ወስኖበት ጥቅምት 24 ማለት የኢትዮጵያ ታሪካዊ ልክ እንደ አድዋ የሚከበርበት ቀን እንዲሆን እንሰራለን። ይሄ እግድ ነው ስለሚደረግ ነው። እኛ እናክብር። ሻዕቢያና ህወሓት ለምንድን በጋራ የምታከብሩት? ጥቅምት 24 ለምንድን የምታከብሩት? አሁን ሁለታችሁ እንዴት ተጣምራ? ለብቻ ችግር የለብኝም። አሁን ሻዕቢያ ለብቻ ቢያከብረው ህወሓት ለብቻ ብታከብሩት ችግር የለብኝ። እንዴት በጋራ ጥምረት ገዳይና ሟች ሆናችሁ ጥቅምት 24 እናከብራላችሁ? እንዴት? ማን ነው የሚያከብረው? ማን ነው ዘካሪው? ማን ነው ተዘካሪው? ኮሚቴው ላዋቅራችኋል አሉ ትግራይ ውስጥ የምግበ ንግግር አክሱም ላይ ነው አንዱ የምግበ ንግግር አንዱ አክሱም ላይ የተናገሩ ንግግር ይሄን ነው። እንዴ ሻዕቢያና ህወሓት በአንድ ቂጥ እንራ ብላችሁ መጣችሁ እኮ ነው። እንዴት ነው ሻዕቢያና ህወሓት አንድ ሎሊፖፕ ለሁለት የበላችሁት? ጥያቄ እኮ ነው። ሊሆን ባረኩ ይሄ አይሆንም፣ በፍጹም አይሆንም። የትግራይ ህዝብ አሁን ሞተ። ሻዕቢያና ህወሓት በጋራ ሆኑ ጥቅምትን ስማታት ያከበረ ቀን የትግራይ ህዝብ አሁን ነው ያለቀው። ፓርላማ ለገባው ሻዕቢያ ልፍትያ ተላላኪ መሆኑን ሊያስተባብል ሞክሯል አሉ። እንዲህ ብለህ ነገር አለኝ መጀመሪያ ነበር መጥቶ መደቆስ። አሁን ምን ያደርጋል? ተው አይሆን ነው እርቃናቸው ነው እየወጡ ነው። ሁለቱም የግብፅ ቅጥሮች ናቸው። ባይሆን በጋራ ሆነን ሻዕቢያና ህወሓት ካይሮ ላይ ብላችሁ ካከበራችሁ ደስ ይለኛል። ካይሮ ካከበራችሁ ደስ ይለኛል። እንግዲህ ከዛ በፊት ያው የኢሳያስ አፈወርቅ በስልጠና ከሳዋ ተነስተው ግብፅ የገቡትን ኤርትራውያኖችና በቅንጅት በጦር ልምድ ያደረጉትን ግብፃውያኖች ስላንትና ምረቃ አድርገዋል። ሰራዊቱን ተረክበዋል። በጋራም እንግዲህ ቤዛቸውን እንግዲህ ምጽዋ ላይ ያድርጉት፣ አሰብ ላይ ያድርጉት፣ ብቻ ቀድመው እንደሚቀሳቅሱ ይታወቃል። አንድ ሸዋሸዋ ፊልም ሊያሰሩ ይሞክራሉ። ይሄ ምንድነው? የሌላ አጀንዳ ሰጥተውናል። ምንድነው ያሉት? ምንድነው ያሉት? ሙዚየም ሊመርቅ ነው ኢሳያስ። ሙዚየም ግብፅ፣ ኢሳያስ ሙዚየም ግብፅ እንዴ ጫውታ አዲያና ጫውታ የተጫወቱ ነው ያሉት። እና እሱ ግን ይሆንላችሁ ነው የሚለው። ባይሆን ልቡን ሊቀደድ ነው ያላችሁ ደስ ይላል። ልቡን ሊቀደድ ነው ለነገሩ። ለዚህ ህዝብ እኮ አሪፎች ናቸው። ለትመቹኛላችሁ። ይሄንስ በደንብ ነው ያወቃችሁት እኮ በደንብ አድርጋችሁ ነው ያወቃችሁት ፖለቲካውን። ለዚህ ህዝብ እኮ ትመጥናላችሁ። ለዚህ ህዝብ ሌላው ልደቱ ሌላው ኤርትራዊ ልደቱ ሆነ እሱ ይሄ ልብ ፈረደበት እኮ። ስለ ልብ ባናቅ እኮ ኖሮ ጥሩ ነበር። እኛ እኮ ልብን ከዚህ የተቀደደ እኮ እናውቀዋለን። እንዴ አሁን ኢሳያስ ልቡን ሊቀደድ ሄደ። አስፈራ ገባ፣ ካይሮ ገባ። እሺ ከዛ በኋላ ልቡን ተቀዶ ሲወጣ የግብፅ ሙዚየም ሊጎበኝ አድዋ ሄደ እባክህ። እሺ ከዛስ ምን ያደርግ? ይልቁኑ ሁለት ነገሮች መረጃዎች ሾልኮ የወጡ መረጃዎች አሉ። ሁለት። የመጀመሪያው መረጃ ምንድን ነው? የበቀደም የጠቅላይ ሚኒስትሩ አብይ ንግግር ነው። አብይ የጠየቀው ንግግር ዓለም መንግስታት ሁሉ እየተነጋገረበት ነው ያለው። እሱ በጣም ትልቅ ቁስል ሆኗል ለሻዕቢያዎች በሙሉ። የትኛው ሰነድ ነው ያላቸው የሚለው ነገር በጣም አጠያቂ ነው። በሄግ ፍርድ ቤትም ተጠያቂ እንደሚያደርጋቸው ያውቃል። ይሄንን የግብፅ አማካሪዎች ኢሳያስን አናግረውታል። ይሄ ነገር ምዕራባውያኖቹም እያወሩ ነው ያሉት። ሰነድ መዘጋጀት አለበት ብሎ አልሲሲ ለኢሳያስ አፈወርቅ ተናገረው። ኢሳያስ አፈወርቅ ሰነዱ መዘጋጀት ይግድ ይላል። ወደ ሄግ ፍርድ ቤት ከቀረበ ይህ ጉዳይ ማስረጃ እንጠየቃለን። በአሰብ ጉዳይ ላይ ከመንግስት ጋር መፈራረማችን በሽግግር መንግስት ጉዳይ ሆነ ምናምን የሚለው ነገር እሱ ሌላ ጉዳይ ነው፣ ግን ማስረጃ እንፈልጋለን። ስለዚህ አሁን ምንድነው ቡጥሮስ ጋሊ እንዳፈራረምን የሚያደርግ አይነት ሰነድ አንተ አዘጋጅልን። እዚህ የመለስን ፊርማ ተመሳሳይ እንፈርማለን ማለት እኔ ቡጥሮስ ጋሊ እና መለስ
አደራዳሪ ሆነ እንደተፈራረም ሰነድ እናንተ ፋይል ውስጥ ይቀመጥ እኛም ጋር ይቀመጥ ስንጠየቅ የምናቀርበው ነው የሚል ነገር አስበው እንደነበረ ቀድመን ሰምተናል። ደብዳቤ ሰነድ ለማዘጋጀት ነው። ምክንያቱም ያ አጠያቂ ነገር ነው። ጠቅላይ ሚኒስትሩ እዛ ላይ ፓርላማ ላይ የተናገረው ነገር ደቢቅ ኢሹ ነው። ሰነድ አይለ የት አለ ሰነዱ በረበርን የለም ብሎ ያ ነገር አሳብዷቸዋል። ስለዚህ ቀድመን ሰነድ እናዘጋጅ ነው። መለስ ሞቷል። ማን ይጠይቀዋል? የመለስን ፊርማ አስመስለው እኮ መፈረም ነው። ኢሳያስ አለ የሱ ፊርማ መፈረም ነው። ቡትሮስ ጋሊቢ ግብፃዊ ነው። እዛው ፊርማው አለ። ያን ሰነድ አዘጋጅተን ልክ ግብፅን ፋይል ውስጥ እንዲገባ ቡትሮስ ጋሪ ዶክመንት ውስጥ እንዲገባ ኢሳያስም ጋር እንዲገባ ኢትዮጵያ ውስጥ ደግሞ ለሆነ ባለስልጣን እኮ ሰነዱን እዛ ውስጥ እንዲገባ ማድረግ ነው። ይሄንን እንደ መረጃ ሰምተናል። ያው ብዙም ስለማያስኬድ ነው። የቴክኖሎጂ ዘመን ነው። ዛሬ የፈረምከው ፊርማ ይሄ ወረቀት መቼ እንደተሰራ ይነግራል። ኮምፒውተር ነው፣ ዲጂታል ነው። ዛሬ ጻፍከው ፊርማ በስንት ሰዓት እንደጻፍከው ሁሉ ይናገራል። ስለዚህ ይሄ እኔ እንደ መረጃ አይናቅም ብዬ ብቀበለው እሱን ቢያሰራ ቢሄድ ለምን የፈለገውን ራሱ መለስ በህይወት ተነስቶም ቢናገር ወንጀል ተሰርቷል፣ ተዘርፈናል፣ ተሰርቀናል። ይሄ ግልጽ ነው። ምስክር አያስፈልገውም። ድርጊቱ ብቻ ምስክር ገብቶ የሽግግር መንግስት ሆኖ አገር ገንጥሎ መስጠት ይሄ ብቻ በቂ ነው። አለምንም ሰነድ የሽግግር መንግስት ሆኖ ቢሆን ኖሮ ምርጫ አካሄዶ ቢሆን ያደረጉት ኦፍ ኮርስ 83 እንደገቡ ነው ወደብ ገንጥሎ የሰጡት። ተዘርፈናል። በቃ ግልጽ አቋም ነው። ሰነድ አያስፈልገውም፣ ለዚህ ወረቀት አያስፈልገውም፣ ፊርማም አያስፈልገውም። በዚህ ላይ በደንብ አድርገን እንነጋገርበታለን። እዚህ ሰፊ አጀንዳ ስለሆነ ማለት ነው። እንግዲህ የጦር መሳሪያ ጉዳይ የሚመለከት ሳትሞክርብን ያለችበት ጊዜ አለ። መቼ ነው ግብፅ ኢትዮጵያን ለመውጋት ያልሞከረችበት ጊዜ አለ? የአሰብን ወደብ ለግብፅ ልክ ባለፈው ለአረቦች ሰጥቶ እንደነበረው ሊሸጥ ነው የሄደው። ሊፈራረሙ ይሽጣል። ምን ችግር ነው? ድሮም ሸጦታል እኮ። ራሱ አስመራ ተሸጣለች እኮ በግብፅ። ራሱ አስመራ ግብፅ ገዝቷታል እኮ እንኳን አሰብ ይቀርና እና ግብፅ አሰብን ወደብ ለጦር ቤዝ ከኢሳያስ አፈወርቅ ላይ ገዝታ የጦር ቤዜን እዛ ስራለሁ ብላ ስራይ ልታስገባ ነው። እቻውን ጫውታው እና እሱ ሄዶ ሊፈርምላታል። ግብፅ ሰራዊቷን ይዛ ከኤርትራ ጋር ወደብ ገዝቻለሁ ብላ የተፈራረመች ሰነድ ይዛ የግብፅ ወታደሮች መጥተው አሰብ ሊያርፉ ገብቷቸዋል። ድሮ አድርጎታል። ይሄንን ለአረብ ኤሚሬቶች ሰጥቷል። አሁን ዛሬ አረብ ኤሚሬቶች ፊታቸውን አዞረው ሊነፉት ነው። ራሱ ኢሳያስ አፈወርቅ ካልጨረስን ካልገደልን እያሉ ነው ያሉት። ስለዚህ አሁን ግብጾች ሊገቡ ነው። ይሄም ጥሩ ነው፣ ያስኬደናል። እኛ እዛው በላች ለጫወታውም ይመችናል። እንደውም አንድ ወደ ግብጽ የሚገቡ የጦር መሳሪያዎችን ምናምኖችን ሲያሳዩ ነበር። የነሱ ላይ ለኛ አሪፍ ነው፣ ጥሩ ነው ማለት ነው። ሁለቱንም እዛው ፋይላቸውን እንዘጋለን፣ እንጨርሳለን። ግን ትልቁ ነገር ምንድነው? ጦርነቱ የሚካሄደው ሻዕቢያና ህወሓት ኢትዮጵያን ለማዳከም መሆኑን አማራው እንዲያቀልኝ ነው የፈለጉት፣ የታገልኩት። የአማራ ጦርነት የለም። የአማራ መብት ጉዳይ፣ የአማራ ነፃነት ጉዳይ የሚባል ፖለቲካ የለም አማራ ውስጥ የለም። የኦሮሞ ነፃነት፣ የኦሮሞ ፖለቲካ የለም ኦሮሞ ውስጥ የለም። የፋኖም ኦላም የአማራ ነፃነት፣ የኦሮሞ ነፃነት የምትሉ ጥያቄ በሙሉ የግብፅ ጥያቄ ነው። አካሄዶቹ ሰሪዎቹ ግን ሻዕቢያ ነው። ከማጋ ከህወሓት ጋር ሆኖ ይህንን ነው ስታገል የነበረው። ይህንን ነበር ህዝብ እንዲያቅልኝ ስንት ዓመት ሲጮህ የነበረው። ምን አገናኘው? የአማራ ጥያቄ ለብቻው ነው፣ የኦሮሞ ጥያቄ አይደለም። ጥርሴን ነክሼ የታገስኩት፣ ጥርሴን ነክሼ የታገልኩት። ዛሬ ራሱ አማራው አወቀ፣ ራሱ አማራው አወቀ። ለእኔ ቢንጎ ነው ያልኩት። መሬት ያለውን ተውት፣ ራሱ አክቲቪስቶች ራሳቸው አወቁት። ህወሓትና ሻዕቢያ አንድ ጊዜ እችን እናዳምጣት። እኒ የሚባል ነገር የለም። ከመጀመሪያ ሂድ ነገራቸው። አብይ አህመድ ደግሞ በፓርላማ ላይ ቶሎ ብሎ
ከነ ባንዲራው ማወጅ ያሁኑ ዘመቻ በፍጹም ይሄን ቀረጹና ለአማራ ህዝብ አርሱልን። ይሄ የትግሬና ተራበች ምናምን ውሸት ነው። ከዚህ በፊትም ጦርነት የቀሰቀሱ እነሱ ናቸው። እስከ ደብረ ብርሃን መጥተው ያወደሙ እነሱ ናቸው። 2 ጊዜ የጠሉ እነሱ ናቸው። ጎጃም 2 ጊዜ አውድመውናል። ወሎ 1 ጊዜ ከዚህ ድሮ አለ። በቃ ልማዳቸው። ለጣሊያን ሽጠውናል፣ ለእንግሊዝ ሽጠውናል፣ ወደብ አስገንጥለዋል፣ አስርበውናል፣ በማዳበሪያ በካንሰር ገለውናል፣ መድኃኒት እጦት ገለውናል፣ ኤችአይቪ በክለውናል፣ ዘራችን እንዳይቀጥል አድርገዋል። እነዚህን አንቀበልም። ከአድዋ ውጭ ያለውን ትግሬ ግን መከረኛውን እነሱም እያዋጉት ልጆቹ ሲገሉበት ከመምጣታቸው ጀምሮ አድዋ አልተዋጋም። እንደርታውን መቀሌውን ምናምን እኮ የሚያዋጋው አሁንም ባለፈው ጦርነት ማንም አድዋ አልሞትም። አድዋ ከኋላ ነው። አንድ ጦር አልሞትም። እንደርታው አለለታ ሌላው ትግሬ ያለለታ ከአድዋ ውጭ ያለው። ስለዚህ ህዋት አልሞትም። አንድም ሰው አልሞተበት። የሞተችው የትግራይ ከአድዋ ውጭ ያለች ምስኪን ኢትዮጵያዊ ትግሬ ናት። የተደፈረችው ምስኪን ከአድዋ ውጭ ሻቢያዎች የማይወዷቸው ትግሬዎች ናቸው። እኛ ኢትዮጵያዊ ነን አንገነጠልም ስላሉ፣ ዛላምበሳ የኛ ነው ስላሉ፣ አሰብ የኛ ነው ስላሉ፣ ቀይ ባህር የኛ ነው ስላሉ እነዚህ ትግሬዎች ይሰቃዩታሉ። እንዳማራ አይወዷቸውም። ትምህርት ቤትም የላቸውም። ይሄን ታውቃላችሁ። እንደርታ ብትሄድ እኮ ትምህርት ቤት የለም። የንጉሳቸው የዮሐንስ ሀገር ብትሄዱ አሉ አንድ ትምህርት ቤት የለም፣ ዘመናዊ ትምህርት ቤት። የእነሱን አካባቢ ብቻ ነው የሚያለው። ገንዘቡን አሽሽተው ጨርሰዋል ህዋቶች። አባሎቻቸውን ደግሞ በገንዘብ አፍነዋቸዋል። ስለዚህ ይህንን ወንበዴ ናዚ፣ የጥቁር ናዚ መከላከል ነው ያለብን። አብይ አህመድ ደግሞ በፓርላማ ላይ ቶሎ ብሎ ከነ ባንዲራው ማወጅ እንዳይጠቀም፣ ማንም ሰው ከተጠቀመ ቅጣት ማቅረብ፣ ማሰር 30 ዓመት 25 ዓመት የሱን አርማ የያዘ የሱን ንግግር የሚያደርግ የሱን ማኒፌስቶ የሚያራምድ ስለ ህዋት የሚናገር ይሄ ሁሉ መደንገግ አለበት። ሁለቱ ትግሬዎች የሰሩት በአዲስ አበባና በሌሎች ከተማ የሚገኘው ፎቅ በ3 ወር ውስጥ ተጣርቶ መወረስ አለበት። ለህዝብ ጥቅም አፈናቅለው ለሰሩት ኦሮሞ መመለስ አለበት። ከወለጋ ላይ ከሞት የተረፈው ያባረሩት አማራ ልማት ላይ መዋል አለበት። ስለዚህ ይሄን ሳታረግ ህዋትን ከምርጫ ቦርድ ሰረስካት። አንተ ስትታረቅ ታመጣታለህ፣ ስታኮርፍ የሚባል ነገር የለም። በጣም የወደድኩለት ንግግር፣ በጣም የታገልኩለትን እስከዛሬ ጮኩለትን ነው ቁጭ አርጎ የተናገረው። ይሄ ነው ሐቁ፣ ይሄ ነው በቃ እውነቱ። ይሄ በቃ አማራ በዚህ ደረጃ ላይ ከነቃና ከተናገረልኝ ከዚህ በኋላ የሚያስገኝ ነገር ምን ይል? ይሄን ነው የምፈልገው። የሻቢያና የህዋት የጋራ ጥምረት ነው ትግሉ። ምን አገርን ማፍረስ ነው። ለዚህ ማን ቀጥረዋል? የራሳችንን ፖለቲከኞች ለነጻነትና ለዲሞክራሲ የሚታገሉ መስለው መሀል ከተማ ልደቱ ነግሮናል። በአንድ ወቅት ላይ የመሀል ከተማውን ህዝብ መቀስቀስ አለብን፣ መሀል ከተማ ላይ ለውጥ ማስነሳት አለብን። ትላንት ያያችሁ ሰማችሁት። የአርሲ ግድያ ከዚህ ጋር ተያያዘ ነው። ቃል በቃል የተናገረው ከንኩሮ ሚዲያ ጋር ይሄው ትግሉ በስሜት ሳይሆን በጠራ ሐሳብ። ቆይ አቶ ልደቱ ሁለት ነገሮችን ከዚህ አንፃር መጥቀስ ከተቻለ፣ አንደኛ ይሄ የእናንተ ንቅናቄ ወይም አሁን ለስልጣን ያመጣውላችሁ መሀል ከተማ ህዝቡ መነሳት አለበት ነው። መሀል ከተማ ኢትዮጵያ እንደ ሲሪያ፣ እንደ ሊቢያ፣ እንደ የመን፣ እንደ ሱዳን መሀል ከተማ ውስጥ ያለውን ህዝብ ቀስቅሰን ለውጥ ማምጣት አለበት። ማንም ይተርፈው? እንደ ሲሪያ ብናደርግና አብዮት ብትጀምር ኢትዮጵያ ውስጥ ማንም ይተርፈው? ማንም አይተርፈው። ማንም ሶማሌ አንድ ቋንቋ ነው የሚናገሩት፣ ሶማሊኛ ብቻ። አንድ መልክ ነው ያላቸው ሶማሌዎች፣ አትለዩዋቸው። በሃይማኖትም ሙስሊሞች ናቸው በአብዛኛው 90% ሙስሊም። ሶማሊያ ውስጥ ጦርነት ሲፈጠር ግን የተረፈ ነበረ? ንገሩኝ። አለ የተረፈ? የለም። አንድ ቋንቋ እየተናገሩ አንድ መልክ እያላቸው ነው የተገዳደሉት። ይሄን ጦርነት ወደ ኢትዮጵያ አምጣው። እዚህ ጋር ኦሮሞ ነው፣ እዚህ ጋር ትግሬ ነው፣ እዚህ ጋር ጉራጌ ነው፣ እዚህ ጋር ደቡብ ነው፣ እዚህ ጋር ቤንሻንጉል ነው፣ እዚህ ጋር አማራ ነው፣ እዚህ ጋር ሙስሊም ነው፣ እዚህ ጋር ጴንጤ ነው፣ እዚህ ጋር ካቶሊክ ነው፣ እዚህ ጋር ኦርቶዶክስ ነው፣ እዚህ ጋር ዋቄ ፈታ ነው። ገምትም ብለህ ገምት ሳለው እንደዚህ ጦርነት ኢትዮጵያ ውስጥ ሲፈጠር ማንም ይተርፈው? እዛ ቦታ ላይ እኮ 6 ኦሮሞ መግደል ነው። አለቀ። ይመጣል ኦሮሞ አማራ ያለበት የት ነው ብሎ ይገድል። እዛ ጋር 5 ትግሬ መግደል ነው። ይመጣል ትግራዮች የት ጋር ነው
አማራ ያለው ብሎ ጨፈጭፉ የደም መሬት ነው። ኢትዮጵያን ለመጨረስ ሰዓታት ነው። ለዚህም ነው እነሱም በኮንፊደንስ ኢትዮጵያ ውስጥ ገብተናል የሚሉ አዲስ አበባ ላይ ያለን ይሏል። አንድ ነገር ላሳያችሁ፣ ይቅርታ እንደዚህ ቆይ አንዳንዴ መሰላችሁ ስናወራ ማስረጃ ይዘን እናወራ የሚሉትን ላንገራግራችሁ ብዬ ነው። አንድ ጊዜ ቆይ እነሱ የሚሉት ለዚህ ነው፣ በኮንፊደንስ ነው የሚያወሩት እነሱ። ኢትዮጵያ የምትባል ሀገር እንዳለ እንደምታጧት ነው የሱዳኑ ጄኔራል የገለጸው። እና የሱዳኑ ጄኔራል ብሎታል ብለን አይደለም የምናገረው፣ ሀቁ ያ ነው። ጦርነቱ ከተጀመረ ወይም ለመጀመር ከበቃችሁ ስለ እውነት ልንገራችሁ፣ እኛ የምንዋጋው አሰብ ቡሬ ምናምን አይደለም። የምንዋጋው 4 ኪሎ የምንዋጋው 4 ኪሎ 4 ኪሎ ከሳህል ጀምረን ታንኮቻችንን አስቀድመን 4 ኪሎ ገብተናል። መድፎቻችን ይዘን 4 ኪሎ የሚያሳየን ወይም ጂፒኤስ አንፈልግም ወይም የጉግል ቦታ አንፈልግ። 4 ኪሎ የኤርትራ ነጻነት ተዋጊዎች ቤታቸው ነው፣ የለመዱት አሰራር ነው። ኤርትራ በእሳት መጫወት ማለት ኢትዮጵያ የምትባል ሀገር እንዳለ እንደምታጧት ነው የሱዳኑ ጄኔራል የገለጸው። እና የሱዳኑ ጄኔራል ብሎታል ብለን አይደለም የምናገረው፣ ሀቁ ያ ነው። ጦርነቱ ከተጀመረ ወይም ለመጀመር ከበቃችሁ ስለ እውነት ልንገራችሁ፣ እኛ የምንዋጋው አሰብ ቡሬ ምናምን አይደለም። የምንዋጋው 4 ኪሎ የምንዋጋው 4 ኪሎ 4 ኪሎ ከሳህል ጀምረን ታንኮቻችንን አስቀድመን 4 ኪሎ ገብተናል። መድፎቻችን ይዘን 4 ኪሎ የሚያሳየን ወይም ጂፒኤስ አንፈልግም ወይም የጉግል ቦታ አንፈልግ። 4 ኪሎ የኤርትራ ነጻነት ተዋጊዎች ቤታቸው ነው፣ የለመዱት አሰራር ነው። ኤርትራ በእሳት ይሄ ነው የሚለው። እንግዲህ 4 ኪሎ ላይ ያለ ነው፣ እኛ ገብተናል። አዲስ አበባ ነው ያለ ነው። ጂፒኤስ አያስፈልገን፣ ምንም አያስፈልገን። ለዚህ ነው በኮንፊደንስ ኢትዮጵያ እናፈርሳታለን ብሎ አንድ ሻዕቢያ ሲናገር የሰሩ። ለዚህ ነው ውስጥ ያለው አሰሳ። አሁን ቅድም ሞጣ ከተናገረው ነገር ላይ እችን ቋንቋ ነው የወደድኩለት። መርጬ አመጣበታለሁ። አንተ ላይ ቆይ እችን ቋንቋ በደንብ አድርጋችሁ አዳምጧት። አብይ አህመድ ደግሞ በፓርላማ ላይ ቶሎ ብሎ ከነ ባንዲራው ማወጅ እንዳይጠቀም፣ ማንም ሰው ከተጠቀመ ቅጣት ማቅረብ፣ ማሰር 30 ዓመት 25 ዓመት የሱን አርማ የያዘ የሱን ንግግር የሚያደርግ የሱን ማኒፌስቶ የሚያራምድ ስለ ህወሓት የሚናገር ይሄ ሁሉ መደንገግ አለበት። ሁለቱ ትግሬዎች የሰሩት በአዲስ አበባና በሌሎች ከተማ የሚገኘው ፎቅ በ3 ወር ውስጥ ተጣርቶ መወረስ አለበት። ለህዝብ ጥቅም አፈናቅለው ለሰሩት ኦሮሞ መመለስ አለበት። በቃ ይሄ ነው ፖይንቱ። የዳያስፖራ እነሱም አዲስ አበባ ላይ ስላሉ ነው ገብተናል። አዲስ አበባ የሚልህ ገብቶ ነው የሚልህ፣ ሳይገባ ለሚል ገብቶ ነው የሚልህ። አዲስ አበባ ነው የሚልህ። አዋሽ ብትሄድ እነሱ ናቸው። መተሃራ ብትሄድ እነሱ ናቸው። አዳማ ብትገባ እነሱ ናቸው። ጎንደር፣ ጎጃም አሁን በአይነ ቁራኛ እያዩዋቸው ነው ያሉት፣ እየለቀሟቸው ነው ያሉት። ስለዚህ ዝም ብለህ መረጃና ማስረጃ ንቃ አይደለም፣ አይንህን ግለጥ። ልደቱ ወጥቶ ከተማ ውስጥ ነው ኦፕሬሽኑን መስራት ያለብን ይላል። ምን ሊያደርግ? እንደ ሊቢያ ሊያደርጋት፣ እንደ ሲሪያ ሊያደርጋት። መሳይ የሚታገለው ምንድን ነው? የአዲስ አበባ ወጣት ተነስ፣ የአዲስ አበባ ነዋሪ ተነስ ብሎ የሚለምን ይመስላል። ከተማው ውስጥ ከተጀመረ እንደማይበርድ ያውቁታል። የጥቁር ማቅ ኦፕሬሽን አሁን ኦርቶዶክስ የምትጀምረው ከዚህ ጋር የተያያዘ ነው። አዳምጡት። ለትዝታ ነው ያመጣሁላችሁ። ይሄ እንኩሮ የሚጠይቀውን ጥያቄ ትሙት፣ ልደቱ የሚለው መልስ ስሙት። አቶ ልደቱ ሁለት ነገሮችን ከዚህ አንጻር መጥቀስ ከተቻለ፣ አንደኛ ይሄ የእናንተ ንቅናቄ ወይም አሁን ስብስቡ የዳያስፖራ ንቅናቄ ብቻ ሆኖ እንዳይቀራውን ቀደም ሲል ገልጻል። መሬት የማውረድ የሚባለው ላይ ምን ያህል በተጨባጭ እየተሰራ ነው ማለት እንችላለን? ምክንያቱም አሁን ሂደቱ በጣም የተጠናከረ ሲሄድ ልትገናኙ የምትችሉባቸውን መስመሮች በሙሉ የማቋረጥ ኢንተርኔትን ጨምሮ፣ ስለዚህ ከመሬት ላይ ካለው ከናንተ ትልቁ ኃይል ሊሆን ይችላል ለውጡን ሊያመጣ ይችላል ከምትሉት ኃይል ጋር የመነጠል ነገር ሊፈጠር ይችላልና ከዚህ አንጻር መሬት ላይ አስባችሁ አቅዳችሁ የዳያስፖራ ንቅናቄ ብቻ እንዳይሆን
ምን ያህል እንደው ተጨባጭውን ነገር እየተሰራ ነው የሚል ነው። ሌላው ምናልባት የታክቲካል ግንኙነት ነው ከዛ በኋላስ የሚለው ላይስ ተዘጋጅተናል። ብዙ ጊዜ ይባላል ኢትዮጵያውያን ስርዓት መጣል ይችላሉ፣ ስርዓት መትከል ግን አይችሉም ነው። ስርዓት ለመጣል የማይተባበርልሃል ከዛስ በኋላ ተመልሶ ታጥቦ ጭቃ እንዳይሆን ምን የታሰበ ነገር አለ? እንደው ከወዲሁ መነጋገር ካልተጀመረ ዝም ብሎ በትብብር ስርዓቱን መጣልማ እንዳልከው ብዙም ላይከብድ ይችላል። በጣም መሰረታዊ ጥያቄ ነው መሳይ አሁን ያነሳው። አንደኛ ቅድም ያልከው ላይ ልምጣና በዋናነት እኛ የምናምነው ትግሉ ሊካሄድም ሊመራም የሚችለው አገር ውስጥ ነው የሚል እምነት ነው ያለው። ዋናው ውጭ ሀገር ትግል መካሄድ ይችላል። የዛ ትግል ዋና ሚና ግን ትግሉን መደገፍና ማጠናከር ነው። በዋናነት ትግሉ የሚካሄደው አገዛዙ ያለበት ህዝቡ ያለበት አገር ውስጥ ትግሉን በዋናነት የሚመሩት ኃይሎች አገር ውስጥ መኖር አለባቸው የሚል እምነት ነው ያለው። ለዛ ነው በቀደም ለምሳሌ 15 የፖለቲካ አመለካከት የሚወክሉ ኃይሎችን ነው የጠራ ነው አይደል? ከ15 ውስጥ 8ቱ ሀገር ቤት ያሉ ናቸው። ለምንድን ነው 8ቱን ሀገር ቤት ያደረግነው? ውጭ ሀገር ያሉ ሰዎችን ብናደርግ ሞር ይቀል ነበር። በቀላሉ እናገኛቸዋለን። ኢንተርኔት አይቆራረጥም። አገዛዙን አይፈሩም። በቀላሉ ይገኙልናል። ኖ ይሄ ትግል በዋናነት መካሄድ ያለበት ሀገር ቤት ነው። ለውጥ የሚያመጣውም ሀገር ቤት የሚካሄድ ትግል፣ ዋናዎቹን ትግሉን የመምራት ኃላፊነት ያለባቸው ሀገር ቤት ያሉ ሰው የሚል እምነት ስላለን አንዱ የመሰመር አለ። ስለዚህ ገንቢ በሆነ ሁኔታ ግን ውጭ ያለው ኃይል ትግሉን የሚያጠናክር ከፍተኛ ሚና አለ። እውነቱን ልንገርህ የማጠናከር ብቻ አይደለም፣ ትግሉን የማይጎዳ ስራ የመስራት ራሱ ስራ ብንሰራ ቀላል አይደል። ሀገር ውስጥ ያለው ትግል እየተበከለ ያለው እየተበተነ ያለው እርስ በርስ ስምምነት እንዳይኖር አንጃዎች እንዲፈጠሩ እያደረገ ያለው አብዛኛው ኃይል ውጭ ሀገር ያለ ይሄን ራሱ ማስቀረት በጎ ያልሆነ ነገር መስራቱ ማስቀረት አገር ቤት ላለው ትግል እጅግ ትልቅ ጥቅም አለው የሚል ነው። ከዛ በላይ ግን አልፈን ትግሉን በአዎንታ ሊደግፍ የሚችል ስራ ከፍተኛ ስራ እዚህ ሀገር መስራት ይችላል። የፋይናንስ ድጋፍ ይፈልጋል። የሀገር ውስጥ ትግል በዚህ ረገድ ትልቅ ሚና መጫወት ይችላል። የኢንፎርሜሽን ፍሰት ይፈልጋል። እዚህ ነፃነት ያለበት ሀገር ነው። ሚዲያ እንደ ልብ ነው። በዛ ረገድ ትግሉን የሚረዳ ትልቅ ነገር የፒአር ስራ መስራት ይችላል። በዲፕሎማሲ ረገድ ትግሉን ሊያጠናክር ወደ ውጤት ሊያበቃ የሚችል ትልቅ ስራ መስራት ይችላል። በጣም ደካማ የዲፕሎማሲ ስራ ነው እየተሰራ ያለው። ትግሉን የሚያጠናክር ስራ አይደለም እየሰራን ያለው። ስቴት ዲፓርትመንት በኢትዮጵያ ጉዳይ ላይ አሁን ጥሪ ቢያደርግ ተሰባስቦ መቅረብ የሚችል ኃይል የለም። ሁሉም እንዳልከው የራሱን አካባቢና የፖለቲካ አጀንዳ ይዞ ነው የሚቀር። እንዳውም መቅረቡ ትዝብት ውስጥ ነው የሚጥል። ይችን ሀገር በጋራ የማስቀጠል ፍላጎትና ችሎታ ያለው ኃይል አይደለም የሚል መልእክት ነው ለዲፕሎማቲክ ኮሚኒቲው የምናስተላልፍ እና ሪሊ ይህን ሁሉ ችግር ከፈታን አገር ቤት ያለው ትግል እንዲጠናከር ትልቅ አስተዋጽኦ ነው እና በዛ ረገድ የጠራ አመለካከት ነው ያለው። ሁለተኛው ያነሳው መሰረታዊ ጥያቄ እውነት ነው። የኢትዮጵያ ሕዝብ ሲታገል ነው ይኖር። መታገል ብቻ አይደለም፣ በትግሉ ሂደት ውስጥ ተሳትፎ እያደረገ መስዋዕትነት ሲከፍል ነው ይኖር። እስካሁን ድረስ ግን የተካሄዱ ትግሎች ሁሉ ፍሬ ሲያፈሩ አላየንም። ሲጨናገፉ ሲጠለፉ ነው ያየነው። ከዚህ ምንድን ነው የምንማረው የሚለውን ነገር ሲሪየስሊ ነው የወሰድነው እና ደጋግሜ በተለያዩ መድረኮች ገልጬዋለሁ። ሁለት ነገሮችን ማድረግ አለብን። አንደኛ የምናደርገው ትግል በስሜት መሆን የለበትም። በጥናት የተደገፈ መርህ ያለው በሀሳብ በአጀንዳ የተደገፈ መሆን አለ። እንዲሁ በስሜት የምናደርገው ትግል የትም አያደርስም። ስለዚህ የፖለቲካ ቅራኔዎቻችን ምንድን ናቸው? እነዚህን ቅራኔዎች ልንፈታ የምንችለው በምን መንገድ ነው? የምንሄድበት መንገድ ምን አይነት መንገድ ነው የሚሆነው? የምንደርስበት ውጤት ምንድን ነው የሚሆነው? ፖስት ብልጽግና ኢትዮጵያ ምንድን ነው የምትሆነው? እንዴት ነው ይችን ሀገር ወደፊት ማስቀጠል የምንችለው? አያስፈልገኝም እኔ ያንተ ንግግር። ዞሮ ምንድን ነው የጥቁር ማቅ ኦፕሬሽኑ አገር ቤት ነው የምንጀምረው የሚለው ትግል ከዚህ ጋር ይመጣል። ከፍተኛ ባጀት ተመደበ ብያልኳችሁ ለዚህ ነው። ከፍተኛ ባጀት ተመደበ በኦርቶዶክስ ላይ፣ የኦርቶዶክስ አባቶች ላይ በቅርብ ቀን ዘመቻ ይከፈታል፣ ተጀምሯል። ኦርቶዶክስ ጥቁር ማቅ ለብሶ መውጣት ምዕመናኑን አባቶች ሊገደሉ ይችላሉ። ልክ ትላንትና አርሲ ላይ ያያችሁት ነገር ሊደገም ይችላል። ሌላም ቦታ ላይ ቆስቁሱት ነው። ብዙ የማናውቃቸው አባቶች አሁን መስቀል አንጠልጥለው ነጠላ ለብሰው እየወጡ ነው ያሉት። ደህና አስቆመናቸው ነበር፣ አሁን እንደገና እንደ አዲስ እየመጡ ነው ያሉት። በየትኛውም ሚዲያ ላይ ነጠላ ለብሶ መስቀል አንጠልጥሎ የሚወጣ ሰው ካገኛችሁት መልእክቱ ተሳኪ ነው፣ አሳኪ ነው። የዛ ባለቤት ነው፣ ተዋናይ ነው ማለት ነው። እዚህ ላይ ኦርቶዶክስ ቤተሰቦቼ ንቁ፣ በደንብ እንድታረጉ ፈልጋለሁ። ከዛ ውጪ
ጭርስ አታፍርም እንዲህ ማስራት የጻፈ ወጣት አይበቃም በጣም አይነት አዎ ገና ነው አሁን ገና እኛ ዞሮ ዞሮ ከስሩ እኛም እየተካተልን ያለው መንግስትም እየተካተለ ነው ወጣቱም ነክቷል ወጣቱ አዲስ አበባ ወጣት ደስ የሚላችሁ ነገር አዲስ አበባ አለ የኢትዮጵያ ወጣቶች ደስ የሚላችሁ ኑ ግቡ አላችሁ ኑ ልደቱም ና አንዳርጋችሁም ና ይልቃል ና ጆዋር ይልቁን ምንድን ነው ያለው ትናንትና በአሰብ ጉዳይ ልደራደርም አላሉ አሰብ ለኢትዮጵያ ይገባታል አለ ተጣላሉ ከሻዕቢያ ጋር ትላንት አይ ጆዊ ና ብትብላ ሁላችሁም ኑ ተብላችኋል ዲያስፖራ ያለ ነው ኑና እዚህ ታገሉ እዛ ሆናችሁ አንድ ነገር አፍ እንዳትከፍቱ ተብለናል ማስጠንቀቂያ ነው የደረሰው ትክክለኛ ማስጠንቀቂያ ነው የደረሰው ለመላው ዲያስፖራ ውጭ ሆናችሁ እንዳትለፈልፉ ትታገላለን ናዚ ብለዋል በቃ አለቀ ይሄ ነው ስለዚህ ይሄ በደንብ አድርገን የምንሰራበት ጉዳይ ነው ከዚህ ውጪ ግብጽ ነው ግብጽ አሁን ካሳ ልትከፍል እየተዘጋጀች ነው ያለችው በዚህ በኩል ውጊያ በዚህ በኩል ካሳው ምንድነው በህዳሴ ግድቡ ላይ በቃ እጇን አስታለች በቃ አለች በህዳሴ ግድቡ ላይ የአብይንምና የኢትዮጵያ ማንነት አረጋገጠች ምንም ማለት እንደማትችል ከዚህ በኋላ ግን እኛ የምንሰራቸው 100 ግድቦች አስፈርተዋቸዋል ስለዚህ ግድብ ስሩልን የሚል ጥያቄ እየጠየቀች ነው ያለችው እኛ ግድብ ልትሰራላት ለሱ ስቶሪኛ ጋር አቋም እያለች ነው ያለችው እንግዲህ የግብጽ ሚዲያ ምን አለ እሱን ትንሽ ላሰማችሁ ምን እንደሚሉ ትንሽ እንድሰሙ ስለምፈልግ ነው የግድ ነው መሰማት አለበት እሱ መሰማት አለ የሚሉትን ላሰማችሁ አህመድ يؤكد رئيس ابي احمد እንግዲህ እዚህ ላይ ምን እንደሚሉ ታውቃለህ የዓለማችን ታላቁ ንጉስ ነው ያሉት ሲጠሩት ራሳቸው ሰዎቹ ابي احمد አስከመቱት ለጀርኪና ፈተሽና አስቱላ ይላል የግብጽ የዓለማችን ታላቁ ንጉስ አብይ አህመድ ሆነዋል ማለት በራሳቸው በግብጾች አንደበት ማውራለኝ በቃ የግብጽ ራሱ ተነስቷል በቃ እጅ ጊቭ አፕ አድርገናል በቃ ምንም አቅም ጉልበት የለንም አልሲሲ በራሱ ጊዜ ሄድ በእነሱ ጋር ደግሞ ትልቅ ተቃውሞ አለ የአልሲሲ ደጋፊ አለ የአልሲሲ ተቃዋሚዎች አሉ ልክ እንደ ኤርትራ ብርጌድ ናምሮም አለ ጀባ አለ ከሻዕቢያ ጋር የሚዋጉ አሉ ግብጽም እንደዚሁ ነው ያለው እነሱ አሁን በአንድ ሙሉ ቃል عربية يكفت من دنيا شو ما تدري كيف أنت كل تمام شديد أنا أكلم شديد فاهم أنا أكلم عربي بومبا كيف علمك كلم أوكي كويس نسمع تلم يجي كتي شيء الناس ترقم لا تقولوا جراندات تقبل يجي كتي أبي أحمد يؤكد رئيس الوزراء الإثيوبي أبي أحمد يؤكد بأن مسألة حصول إثيوبيا على ميناء بحري أمر لا مفر منه متوك أمره يالله مري مهونون أكرم سيد دكتور أبي عالم مسكرنا مثل متك أمره يالله مري لمون عالم مسكرنا مثل مشيرا إلى حتمية حصولها على منفذ عصب البحري الأريتري ويشدد على أن قضية وصول بلاده إلى البحر الأحمر قانونية وتاريخية وجغرافية واقتصادية يجب التعامل معها بهدوء بالجغرافي ما قامتهم بتاريخ قامتهم بهستوريكال የሆነ የሰው አመንጭ የሰው ሀገር ፍጠራ ሀገር ከመሆኗ ማቋያ አዳምጥ አብና ተከፍለ አዳምጥ ምን ኢትዮጵያ ታሪካዊ ሀገር ለመሆኗ ጠቅላይ ሚኒስትር ዶክተር አብይ የተደበቀ ታሪክና የተደበቀ ህይወቷን ይዞ አስመሰከረላል ለምን አዳምጥ أبي أحمد قال إن أديس أبابا لا تسعى إلى الحرب لكنها قادرة على الحسم إذا فرضت عليها محذرا إريتريا من الانجرار إلى مواجهة عسكرية አዲስ አበባን ከዓለም ስታንዳርድ እኩል ያደረገው እቁና ጀግናው ትንታጉ ጠቅላይ ሚኒስትር ዶክተር አብይ ኤርትራን እንደ ኢትዮጵያ እንደ ኤርትራ እንደ አዲስ አበባ ለመለወጥ የታገለውን ትግል የሻዕቢያው መሪ ሊያሳካው አልፈልግም ይላል አዳምጥ ቃል በቃል ነው هل يكون البلدان أمام مواجهة؟ كيف سترد مصر التي قررت على لسان أكثر من مسؤول أن أمن البحر الأحمر يجب أن يبقى حكرا على الدول المشاطئة له؟ يتزرف بحر ودبون ይላል አብይ አህመድ የተዘረፈ የባህር ወደቡን ማስመለስ ህግ እንደሚፈቅድለት ለዓለም አሳወቀ ስለ ባህር ነው የምታወራው እዚህ ጋር አዳምጥ እዚህ ጋር ባህር ወደብ ማስመለስ አታውቅም ወደብ ማለት አዳምጥ የባህር ወደባችን እንዳለ ሂድ
الأحمر يجب أن يبقى حكرا على الدول المشاطئة له. ماذا ستفعل إثيوبيا للوصول إلى البحر الأحمر بعدما فقدت هذا المنفذ منذ استقلال إريتريا؟ بعد المنفقد إريتريا تزرفبات مالتكم ودبوان بإريتريا تزرف ودبوان لباس ملس من بيلك وادام تجورون ست تمرون يباكون واتاقومكم منهم بإريتريا تزرفباتنا يتزقابات بحر بران لما اسملس على ما كفوكنا أغنيش نمتنا أدام تقال بقال يجي كتاج عنها عام 1993. قبل الإجابة دعونا نتابع وضع المنافذ البحرية في إثيوبيا عبر التاريخ. If you have a 700 plus credit score, you qualify for Chase's new program where 1952 قررت الأمم المتحدة عام 1952 قررت الأمم المتحدة اتحاد إريتريا مع إثيوبيا في إطار فيدرالي، ومع ذلك الاتحاد إريتريا تدفتا إثيوبيا لي الجوان ستا مبلات متطات ببلصك ካልጀመረች የመጥፊያዋ ጊዜ ቅርብ ነው አዳምጡ የመጥፊያዋ ጊዜ ቅርብ ነው ይላል ባህር አህመር ማለት ቀይ ባህር ማለት ነው ዓለምንም ድርድር ቀይ ባህርን በይቅርታ ለባለቤቷ በመለስ ግድ ይላታል ትላለች ይድግት አዳምጡ مع هذا الاتحاد حصلت إثيوبيا على منفذ بحري من خلال ميناء عصب ومصوع على البحر الأحمر. በዚህ ፍጥነት ምትር ኮርገን ኢትዮጵያ ምጽዋን ተቀላታለች አሁን ባለው ፍጥነት ምትር ኮር ኢትዮጵያ ምጽዋን ጭምር መላክና መውሰድ ትችላለች ኤርትራ ብቻዋን ባሏን ተቀራለች ማለት ይት ከተል ምጽዋ ብላለች ይት አዳምጥ عصب ومصوع على البحر الأحمر. لكن في عام 1993 صوتت الغالبية الساحقة من الإريتريين لصالح الاستقلال وأصبحت إريتريا دولة مستقلة رسميا، وبهذا فقدت إثيوبيا منفذها البحري الوحيد وأصبحت دولة حبيسة من دون سواحل. شكرا 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 نمسبنا وي تبلا فتكو بزروري طايل لهم بس يرانجي أو سيراشين كافوندنا تيجا وسكادا عندي حق عندي سو دسايلو እውነትና ሐቅ እንዲወጣ ለዚህ እኮ ነው ጠቅላዩ ሰው ያለው ሐቅና እውነትን እንዲ እጅ ላይ ይመጣል ገብቶ ቁጭ ዓለም መሰከረልን ዓለም አጨብጭብልን አሁን የቀረው የውስጥ አርበኛው የውስጡ ጀሌ ነው የውስጡ ቁርቁሌን ይቀርና ማን ገባ ተሳዳቢ ገባ እንዳልገባው ኮርዳይ ልጅ ታድሉ ነገ ሲደርሱ ኩራት ይሰማቸዋል የእውነት ለአባታቸው አገርደ ትክክል የጥቁድነት ይሄ ነው ጠቅላዩ ተናገሩ ለዚህ እኮ ተናገሩ ወጣውን ተራራ ከዘራ ይዞ አይወጣውም ይባላል ህወሓትና ሻዕቢያ አንድ ነገር ይነገራችሁ አሁን በዮሐንስ የሚመራ በምግብ የሚመራ በመናምን የሚመራ በቦርጾ የሚወራ በስብዓት የሚመራ ምንም ነገር አታመጡም አታሸንፉ በኮንፊደንስ ይሄ ነገራችሁ ይሄ በዚህ አጋጣሚ እሱ ቃል ብቻ አይደለም የሰራዊቱን ቃል አታሸንፉ ታንክና ባንክ ይዘ ያልገባ ዛሬ በቆመ ጠብቀኝ ከዚህ ከድሮን ጋር ከኤሌክትሮኒክስ ጋር ከኒክለር ጋር ከሚጫወት መንግስት ጋር መዋጋት አትችልም ብትጀምሩ ማታሸንፍም ይላል ቃል በቃል ነው የሚለው ብትጀምሩ ማታሸንፍም ነው ይላል አዳምጥ ግድ የላችሁ ብትዋጉም አታሸንፉ አይታችሁታል ጥቅም የለውም ግን ውጊያ ያስፈልገን ተባብረን አገርና አልማ ነው ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል በጉልበት ዘመን ያልሆነውን ዛሬ አይሳካም ኢትስ ቱ ሌት ባይ ዘ ዌይ ኢትዮጵያን መንግስት በኃይል ኢትስ ቱ ሌት ዘገየ በጣም አይቻልም አለፈ ያኔ ተሞከረ አልሆነም አለፈ ካሁን በኋላ ሰላም ብቻ ነው እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል እነሱ ልጆቻቸውን ገብረው በቃን ብለዋል ለነሱ ሰላም በእኛ በኩል ዝግጁ ነን በዚያ ሳይድም ዝግጁ መሆን ያስፈልጋል በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ
አንድም ቀን እዚህ ጋር አንድ ነገር አሁን የትግራይ እናት ከዚህ በኋላ የምትገቢው ልጅ አይኖርም። አክሱም ላይ መጥቶ ምግበ ተናገረ፣ መቀሌ ላይ መጥቶ ደብረጽዮን ተናገረ፣ ሽሬ ላይ ገብታ ሞንጆሪኖ ተናገረች፣ አስመራ ተቀምጦ ኢሳያስ አፈወርቅ ትእዛዝ ሰጣችሁ። ወደዳችሁም ጠላችሁም ካሁን በኋላ ትግራይ ሰው አልባ ከተማ ሆረር መንደር ለመሆን ካልሆነ በስተቀር የምታሸንፉት ከተማ የለም። ቃል በቃል የነገራችሁ የጠቅላይ ሚኒስትሩ ንግግር ሞድለት መሰላችሁ። ብዙ ጊዜ ሲናገር ተው ነው መጀመሪያ። ጥቅምት 4 ጦርነት እኮ ሳይጀምር እኮ ወርዶ ነው የለመነው እኮ ተው ግድ የለም ተው ረፉ። በትግራይ ክልል ውስጥ ጦርነት አልተካሄደም። አሁን ብዙ ሰዎች ግራ የምትጋባቡ ሰዎች አላችሁ። እኔም ግራ የምታጋቡ ትግራይ ውስጥ ጦርነት ተካሂዶ አያውቅም። በሰሜኑ ክፍል ጦርነት የተካሄደው በደርግ ጊዜ ብቻ ነው። ናቅፋ ላይ ስንወቅጣቸው፣ ቀሮራ ላይ ስንወቅጣቸው፣ አልጌና ላይ ስንወቅጣቸው፣ አፋቤት ላይ ድራሻቸውን ስናጠፋቸው ያኔ ጦርነት ተካሂዷል ሰሜን ላይ። ከዛ በኋላ ጦርነት የተካሄደው በሙሉ በአማራ ክልል ጦርነቱን ቀይረውት ነው ወደ አማራ ክልል ያመጡት። ጥቅምት 24ም እኮ መቀሌ ውስጥ ትግራይ ውስጥ ጦርነት የለም እኮ በሙሉ ያ ሁሉ ሰራዊት እኮ መጥቶ ሚሊዮን ህዝብ አለቀብን እኮ የሚሉት እኮ ወሎ ገብቶ እኮ ነው ያለቁት። የማናውቃቸው ጨጨሆ ይለዋል ባዶ ላይ የገቡ እኮ ነው ያለቁት። ትግራይ ውስጥ የትኛው ጦርነት ተካሄደ? እስኪ ንገሩኝ። ያለ የለም። ትግራይ እኮ መቀሌ ላይ ሆኖ እኮ ነው ጎንደርን በሮኬት የተጨፈጨፉት የመጡት። መቀሌ ሆኖ እኮ ነው ጎጃም ተውት፣ መቀሌ ጎጃም አስመራን እኮ በሮኬት የተጨፈጨፉት። ወደ መቀሌ ግን አልተኩሱም። ትግራይ ውስጥ ሰራዊታችን የታረደው ይሄ ተካሄደ። ስለዚህ አሁን ካሁን በኋላ በትግራይ ውስጥ ጦርነት ከተጀመረ ጦርነቱ ወደ አማራ ክልል አይመጣም፣ ወደ ወሎም አይመጣም። አሁን ያው ለየት የሚያደርገው ነገር ልንገራቸው። እንደ ትናንትናው ደብረ ሲና ገቡ የሚባል ወሬ አንሰማም። አሁን ጦርነቱ ከተካሄደ የሚካሄደው ሽሬ ላይ ነው፣ የሚካሄደው አድዋ ላይ ነው፣ የሚካሄደው እመነኝ እዛው ምግበ ገብተህ የተናገርክበት አክሱም ላይ ነው ጦርነቱ የሚካሄደው። የለም ጎንደር ላይ ጦርነት አይካሄድም። የጎንደር ሽፍታ አለ እየተነመሰሱ ነው፣ በሚገባቸው ቋንቋ እየተነገሯቸው ነው ያለው። ጎጃም የገባው ሽፍታ፣ ጎንደር የገባው፣ ወሎ የገባው እየተመታ ነው ያለው። ከአሁን በኋላ ግን ጦርነት ከጀመራችሁ አስመራ ላይ ነው ጦርነት የሚካሄደው፣ መቀሌ ላይ ነው እየነገርኩ ነው ያለው። ይሄንን ጠብቀው አጠበቅ። ከዚህ በኋላ በየትኛውም አማራ ክልል በየትኛውም ኦሮሚያ ክልል ላይ ጦርነት አይኖርም። ለዚህ ነው ይሄን የሚነግርህ እሱ አሁን ያለው። የትግራይ እናት ልጅሽ ሰብስቢ፣ የትግራይ ህዝብ በቃኝ ይበል፣ ልማትህን አስብ፣ ኑሮን አስብ። አይካልክ ቢንጎ። መንግስት በኃይል መጣል አይቻልም። አትሞክሩት። ይሄ የጥቁር ማቅ ኦፕሬሽን መንግስት በገርበስ መጣል አትሞክሩት። ይሄ አትችሉም። በቃ ይሄ በደንብ አድርጌ ደጋግሜ ነግሬያቸዋለሁ። የ24 ቀን አብዮት ብላችሁ ትላላችሁ፣ የኢንተርኔት መፈንቅለ መንግስት ትላላችሁ፣ የሽግግር መንግስት ትላላችሁ፣ የድልድይ መንግስት ትላላችሁ። አመፀኝነት አይለም። አትችልም። ከዚህ በኋላ በምርጫ ብቻ ነው መንግስት የምትለው። ኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። ገንዘብ ልከናል፣ በቂ ገንዘብ ልከናላችኋል። ዛሬ የትግራይ ወታደሮች ወይ ደግሞ ህዝቦች ተቃውሞ ሰልፍ የተባለው በሙሉ ብሩን ቁርጥም አድርገው በልተውት ነው፣ ተካፍለውበታል። ዱባይ ሞል ከፍተውበታል። አሜሪካን፣ ካናዳ ቤት ሪልስቴት ሰርተውበታል። ኤሮፕ አዘዋውሮታል። የትግራይ እናት ባዶ ነች። 16 ቢሊዮን እንደውም እሱ ተናገሩ መሰረት ነው የሚለው ይሄ መሰረት 16 ቢሊዮን የተበደላቸው ይበሉት አይቻልም። ግድ የላችሁ ብትዋጉም አታሸንፉ።
አይታችሁታል። ጥቅም የለውም ግን ውጊያ ያስፈልገን። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ ይሄ ነው ኢትዮጵያም እንደሱ ናት። እንግዲህ እንደምታውቁት ኦኬ፣ እዚህ ላይ መጣበታለሁ። ስለዚህ ጉልበት በነበረ ሰዓት ያላመጣውን ድል፣ ታንክና ባንክ ይዘህ ያላመጣውን ድል ባዶ እጅህን አርጅተህ በተረከዝ እየሄድክ የምትወጣው ተራራ የለም። እረፍ ብያለሁ። ሁልጊዜ ኮርዳይት እየተናገርኩ ነው የምትጠፉት። እየነገርኳችሁ የምነግራችሁ መስማት ያቃታችሁ እየጠፋችሁ አያችኋለሁ እና ታሳዝኑኛላችሁ። እረፍ ብያለሁ። እረፍ ብያለሁ። ጥቁር ማቃለበስክ ቀይ ማቃለበስክ የምታመጣው ነገር የለም። ጌም ኦቨር። ጨዋታው እዚህ ጋር ቆየው። በእውነትና በእውነት ነው ያሸነፍነው። ተበልታችኋል። የትግራይ ህዝብ ለውጥን እዛው ጀምር፣ እዛው ትግራይ ጀምር። አማራ እኮ እዛው እየተዋገነ ያለው ዲቪ ማርያምን ማንም ቢለን ጥቁር አንለብስም ከመንግስታችን ጉርባ። እንደውም አንዷ እህቴ ደውላልኝ ከአዲስ አበባ ናለች። እናቴ ብትሞት ነጭ ነው የምለብሰው አለች። በል በእነሱልህ ጥቁር የሚባል ቤቴ ውስጥ ያለውን ጥቁር በሙሉ አውጥቼ አቃጥላለሁ ነጋለች። እንኳንስ ዲያስፖራ ጠርቶ ጥቁር ልብስ ይቅርና እቤቴ ውስጥ ያለውን ጥቁር ልብስ ሁሉ ከነገ ጀምሮ አቃጥላለሁ አለች። ያኔ ልደታ ያወጣሁት ይበቃኛል አለች። ልደታ ያኔ ወጥተዋል፣ ህዝቡን አጃጅለው አውጥተውታል። ስለዚህ ይሄ ነው አይሆንም። ልደቱ ይሙት ንጹህ ኢትዮጵያውያን ምርጫ አይፈልጉም አብይን ለ50 ዓመት። ልደቱ ይሙት ንጹህ ኢትዮጵያውያን ምርጫ አይፈልጉም አብይን ለ50 ዓመት መርተውታል። ጄኖስ አለ እንደ ኩዊን ኤልሳቤት በምርኩዝ ነው የሚወጣው ቤተ መንግስት እየመረወጡ። እንግዲህ የሃይማኖት አባቶች ለእናንተ አንድ ምክር ጠቅላይ ሚኒስትር ዶክተር ያስተላልፉላችኋል። ወርቅ በሳት ይፈተናል ብሏችኋል። በብዙ ውጣ ውረድ ምጥ ውስጥ አልፈናል። አብስታችሁ ጸልዩ፣ ስለ ሀገራችሁ፣ ስለ መናችሁ። ሀገር ውስጥ ያሉ ተቃዋሚ ነን ባዮች ውጭ ሀገር ካሉ በአሸባሪነት ከተፈረጁ ሰዎች ጋር በይፋ መገናኘትና ኢንተርቪው መስጠት እንዴት ተፈቀደላቸው? እሷንም ጫወታው ድሮም እኮ እነሱም ራሳቸው እኮ እነዛው ነበሩ። የህዝብ ተቃዋሚ ፓርቲ አሉ እንጂ እኮ ድሮም እኮ የነዚህ ብራንች ናቸው። ባጀቱ እኮ ከዚህ ነው የሚላክላቸው። የፋኖ ብቻ ለፋኖ ብቻ እኮ አለ ገንዘብ የሚሰጠው ለእነሱ ነው የሚለቀው ገንዘብ። እነዚህ ሰዎች አለቀ መጽናት ደረሰ ለአቅመ ፖለቲካ የስንፈተ ፖለቲካ ችግር ያጠቃቸው ናቸው። ወይ ዲቪ ኢትዮጵያ ጥቁር ትልበስ ያውቃል እንዴ? እና የሃይማኖት አባቶች ጠቅላይ ሚኒስትር ዶክተር አብይ ይህን መክሯቸዋል። ወርቅ በሳት ይፈተናል። ብዙ መከራ ችግሮች ይኖራሉ። በትዕግስት በአስተውሎት ልጆቻችሁን ይሄ የጥቁር ማቅ ኦፕሬሽን አሁን የመጣ ኦፕሬሽን ብዙ ደም ያፋስሳል። ጠቅላይ ሚኒስትሩ ይህን ለአባቶች ነው የተናገሩ። በጣም በረጋ በሰከነ በበሰለ አመለካከት ይሄን መልስ አሳልፏል። ይሄው አዳምጡት። ለአባቶች ወርቅም ቢሆን እሳት ካልነካው ወርቅ አይሆንም እና ወርቅነት ተደብቆ ይቀራል። አልማዝ የሚባለው እኮ ከሰል ነው። ከከሰል ውስጥ ወርቅ ነው እሳት ነው አልማዝን የሚያወጣው እንጂ እሳት ባይኖር ከሰል ነው የሚቀረው። ኢትዮጵያም እንደሱ ናት። ተፈትናለች፣ ብዙ መከራ አይታለች። ነገር ግን መጨረሻው ማብረቅረቅ ማሸነፍ እንደሆነ ጥርጥር የለውም። ፈጣሪ ለሀገራችን ሰላም፣ አንድነት፣ መተሳሰብ፣ የሌሎችን ክፉ ሀሳብ መገንዘብና መንቃት ልቦናችንን እንዲከፍትልን በጸሎታችሁ እንድትረዱን። ኢትዮጵያውያን ሳያውቁት ለሌላው ሰለባ ሆነው ብዙ ጥፋት ከደረሰ በኋላ የሚገነዘቡ ሰዎች የበዙባት ሀገር ስለሆነች ይሄ ነገር እንዲቀር እናንተም የበኩላችሁን አድርጉ። እንግዲህ ኦርቶዶክስ በተደጋጋሚ እንዳነሳሁት በጣም ትልቅ ሐውልት ናት፣ ትልቅ ተቋም ናት። ከስሜት ከፖለቲከኛ ወገንተኝነት ከብሔር ነፃ ሆናችሁ ለሁላችንም አባት ሆናችሁ ሁላችንም መክራችሁ ሁላችንም ገስጻችሁ ኢትዮጵያን የሚያጸና ነገር እንድታደርጉ አደራ ማለት ፈልጋለሁ። የእናንተ ብሔር ሰማያዊ ነው። የእናንተ ሰውን መውደድ ሰውን ማትረፍ እንጂ በተለየ የምትወዱት በተለየ የምትጠሉት መኖር የለበትም። ሁሉም ልጆቻችሁ ናቸው። ሁላችንም የእናንተን ተግሳጽ የምንሰማንን የሚከፋን እናንተም እንደ ፖለቲከኞች ሆናችሁ ወደ አንዱ ስትወግኑ፣ አንዱን ስትወዱ፣ አንዱ ስትጠሉ ደግሞ አሳዛኝ ስለሚሆን ከዚህ ነፃ ሆናችሁ ሁላችን የምታስተምሩ የምትመክሩ፣ ለሁላችን የምትጸልዩ እንድትሆኑ አደራ እላለሁ። ስለተደረገልኝ ሁሉ እጅግ አድርጌ አመሰግናለሁ።
አባታችን ክብረት ይስጥልኝ፣ እድሜ ይስጥልኝ፣ ጤና ይስጥልኝ ማለት እፈልጋለሁ። አመሰግናለሁ። እናንተም በኩላችሁ እንግዲህ ኦርቶዶክስ እዚህ ጋር አንድ ነገር አብሬ ማውራት ፈልጋለሁ። የትኛው የሃይማኖት አባት ከሀገር መሪ ጋር ቁጭ ብለህ አውርተህ የምታውቅ? የትኛው በዘመን ምናልባት በኃይለ ሥላሴ ጊዜ የተወሰናችሁ ተቀርቡ ነበር። ከዛ ውጭ የሃይማኖት አባቶች መሪዎችን አግኝታችሁ የማናገር እድል ነበራችሁ? ይሄ ዶን ቦስኮ ሰልጥኖ የመጣ መስቀል አንጠልጥሎ ቀሲስ፣ ቄስ፣ ዲያቆን እያለ በሁለት ቢላ የሚጫወት ምረጡና አውጡት። ጠቅላይ ሚኒስትሩ አባቶቼ ብሎ ነው የሚነግርህ። ገስጹን፣ ምከሩን፣ ግድ የለም ስለ ሀገራችሁ አብሳችሁ ጸልዩ። እንዲህ የሚል አባት ነው ያለው። በጥሞና ነው የሚያናገራችሁ። ፈተና እንዳለ ይታወቃል። ፈተና ውስጥ ናቸው ያላችሁት አባቶች። ወርቅ በሳት ይፈተናል ብለዋል። ዳይመንድን በሳት ይፈተናል ይላል። ከዛ በኋላ ነው ከሰል ነው ዳይመንድ። በሳት እየተፈተናችሁ ያላችሁት ውስጣችሁ ያሉትን የበግ ለምድ ለብሶ መስቀል አንጠልጥሎ በስመ ቄስ ያለውን ካላወጣችሁት አይሆንም። የፕሮቴስታንት እኮ ችግሩ ይሄ ነው። መጽሐፍ ቅዱስ እኮ ይዞ የሚነግድ ነጋዴ ስላለ እኮ ነው ዛሬ ፕሮቴስታንት መቆም ያልቻለው። መነገጃ መሸቀጫ ስለሆነ እኮ ነው። አውጧቸው ያለ ነው ያለው። ትልቅ አባባል የግጸታ ንገሩት። ቃል በቃል እንስማው። ይሄን ጠቃሚ ሲያደርጉት በተደጋጋሚ እንዳነሳሁት በጣም ትልቅ ሐውልት ናት፣ ትልቅ ተቋም ናት። ኦርቶዶክስ ትልቅ ሐውልት ነች፣ ትልቅ ተቋም ናት። እባካችሁ ጠብቋት ነው የሚለው። አዳምጥ። ቃል በቃል ነው ማሰማኝ። አባቶች አዳምጡ። ይሄን በየዩቲዩቡ እየጣዳችሁ በየሚዲያ እየጣዳችሁ ከእምነት ቤት ወጣችሁ ፖለቲከኛና አክቲቪስት ሆናችሁ ከማየት በላይ ውርደት ለአባቶች የለም፣ ዝቅጠት ለአባቶች የለም። አያምርባችሁም እናንተ። ልክ የዘመኑ ዶክተርና ፕሮፌሰር የሚባሉ የሉም በሚዲያ ወጥተው የወደቁ እንደነ ዶክተር ዮሴፍ ምናምን የሚባሉ ኢንጂነሮች የገቡ እነንኩሮ ሚዲያ ከረባት ያለብሱ ያወጡ የጣሏቸው ዛሬ አንገታቸውን ደፍተው ተቀምጧል። ልክ የነሱ ታሪክ ነው የሚገጥማችሁ። አሁን እነሱ አውዳ አይወጡም የት ሚዲያ ላይ አንገታቸውን ደፉ። ልክ እንደነሱ ትዋረዳላችሁ እናንተ። አትውጡ አልኳችሁ ዩቲዩብ ላይ ነገርኳችሁ፣ መከርኳችሁ። ውጡ ከዚህ ውስጥ እናንተ። አያምርባችሁም። ፖለቲካውን ለእኛ ተውሉ። እኛ ብንሰደብ ያምራል፣ ብንከራከር ያምራል፣ ብንናገር ያምራል። እናንተ ውጡ እያቸዋለሁ። ይኸው እየነገራችሁ ነው። ከስሜት ከፖለቲከኛ ወገንተኝነት ከብሔር ነፃ ሆናችሁ ለሁላችንም አባት ሆናችሁ ሁላችንም መክራችሁ። አዎ ሃይማኖት ማለት ውትድርና ማለት ነው። በውትድርና ታሪክ ውስጥ ዘር ያለው ወታደር ከገባ ይረሸናል። ውትድርና ሀገር ነው ያለው፣ ሀገር ነው ውትድርና። በሃይማኖቱም ውስጥ ዘር ብሎ የገባ የሃይማኖት አባት መልእክተኛ ነው። የማን የጂኒ መልእክተኛ ነው፣ የሴጣን መልእክተኛ ይባላል። ሃይማኖት ዘር የለውም። አንተ ፍጡራን ልታገለግል ወደዚህ የተላክ መልእክተኛ ነህ ከሆንክ ነው የምልህ። ሰላይ ካልሆንክ ነው የምልህ። አያገባህም ስለ ኦሮሞ፣ አያገባህም ስለ አማራ፣ ስለ ትግሬ፣ ስለምንም ዘር ውስጥ የገባ የሃይማኖት ሰው ከሆንክ መጀመሪያም ሃይማኖቱን አልተማርከውም። ለስለላ ነው የተቀጠርከው። ግብፅም ቀጥሮ ሊሆን ይችላል፣ አላውቀውም። ይሄ የሚናገር ነገር ይሄ ነው። ውጡ፣ ከዘር ውስጥ ውጡ። ነፃ ሆናችሁ ለሁላችንም አባት ሆናችሁ ሁላችንም መክራችሁ ሁላችንም ገስጻችሁ ኢትዮጵያን የሚያጸና ነገር እንድታደርጉ አደራ ማለት ፈልጋለሁ። የእናንተ ብሔር ሰማያዊ ነው። የእናንተ ሰውን መውደድ ሰውን ማትረፍ እንጂ በተለየ የምትወዱት የእናንተ ብሔር ሰማያዊ ነው ይላል። አዳምጥ የሚለን ትልቅ አንቃር የሚነገር ይሄንን ብሔር ሰማያዊ ነው፣ ዘር የለም። ለኦሮሞም ጩህ፣ ለትግሬም ጩህ፣ ለቤንሻንጉልም ጩህ፣ ለደቡብም ጩህ፣ ለአማራውም ጩህ። ኮሽ ባለ ቁጥር አትደንግጥ። ላይ ያስከው ማተብ እሱ ይግዛህ ነው የሚለው። አክቲቪስት አይግዛ፣ ፖለቲከኛ ይግዛ። ውጣ ከፖለቲካ ውስጥ። አለበለዚያ እርቃናችሁን ልብሳችሁን አውልቃችሁ ብታምኖች ሰንደል ለኩሳችሁ ራቁታችሁ ትሄዳላችሁ። ቃል በቃል ለምነግርህ ስለሚሆን ለምነግርህ እኮ አልፈራህም። እናንተ
ሰውን መውደድ ሰውን ማትረፍ እንጂ በተለየ የምትወዱት በተለየ የምትጠሉት መኖር የለበትም። ሁሉም ልጆቻችሁ ናቸው። ሁላችንም የእናንተን ተግሳጽ የምንሰማንን የሚከፋን እናንተም እንደ ፖለቲከኞች ሆናችሁ ወደ አንዱ ስትወግኑ አንዱን ስትወዱ አንዱን ስትጠሉ ደግሞ አሳዛኝ ስለሚሆን ከዚህ ነፃ ሆናችሁ ሁላችን የምታስተምሩ የምትመክሩ ለሁላችን የምትጸልዩ እንድትሆኑ አደራላለሁ። ስለተደረገልኝ ሁሉ እጅግ አድርጌ አመሰግናለሁ። አባታችን ክብረት ይስጥልኝ፣ እድሜ ይስጥልኝ፣ ጤና ይስጥልኝ ማለት እፈልጋለሁ። አመሰግናለሁ። እንደዚህ አይነት መሪ እኔ እኮ እንደው አንዳንድ ጊዜ ጥጋብ እኮ ይመስለኛል። የት ሀገር ነው በዘመናችሁ የትን አግኝታችሁ ድል አግኝታችሁ የምታውቁት? ዛሬ እኮ የኢትዮጵያ ቤት ያደለበትን 3 ነጥብ ልንገራችሁ። መጀመሪያ በዘመናችን መሪ ያየንበት ዘመን አሁን ነው። የኢትዮጵያ በአጠቃላይ ነው መሪ አይቶ አያውቅም። ውስን ሰዎች ያያሉ። በአብዛኛው መሪ አይቶ አያውቅም። አሁን ደግሞ ከማየት እኮ አይደለም መጨበጥም ተጀመረ እኮ፣ አብሮ መብላትም ተጀመረ እኮ። ቤተ መንግስት እኮ ገብተህ ትገባ ጀመረ። በቤተ መንግስት በራፍ የማታልፍ ሰው ዛሬ ቤተ መንግስት እኮ ገብተህ ትጎበኙሉ ጀመረ እኮ። ዲሞክራሲ ማለት ነው። አየው መሪ ቁጭ አድርጎ ያበላሃል። ቁጭ አድርጎ መሪ ይመክርሃል። ቁጭ አድርጎ መሪ ያርሶ ያሳያል፣ ስራ ያስተምራል። እንደ መሪ ታውቃለህ እንዴ? ይሄ እኮ ነው ልዩነቱ። አሁን ድሮ ነግራችኋለሁ። በወደ ቦሌ አካባቢ ባልናወቅነው ሰዓት ላይ እኮ ድንገት ፊታችሁን አዙሩ እንባላለን ወደ ግድግዳ እንደዚህ እንዲህ እንድባል እናውቃለን። መለስ ዜናዊ እየሄደ ነው ማለት ነው። በቃ መለስ እየሄደ ነው ማለት ነው። አንዳንዴ መንገድ ሙሉ አንድ መንገድ ይዘጋል። እሱ የሚሄድበት መንገድ ከቦሌ አንስተ እስከ ቤተ መንግስት ድረስ አንድ መንገድ ብቻ ነው። በዚህ በኩል ብቻ ነው የሚሄደው አንዱ መንገድ። በዚህ አይነት የኖርክ ሰውዬ ዛሬ ከመሪ ጋር እየተጋፋ አብረህ እየሄድክ እንዴት አድርገህ ነው አንተ ጥጋብና እብሪት ላይ የማይፈነዳብህ? ስለዚህ ይሄ መንግስት በብዙ ኳሊቲዎች ወደነዋል። ችግር አለ፣ በደንብ ችግር አለ። ወረቦስ የችግር አይነት አጠይቁኝ። እኔ እንደውም ከችግሮች ሁሉ የችግሩ ቀማሽ እኔ ነኝ። ኮርዳይት ባወራው ለጠላት ጉልበት ሆናለሁ ብዬ ነው ካወራሁት ለጠላት ጉልበት ሆናለሁ። ለመንግስቴ በጆሮ የምነግረው ነገር አለኝ። ወጥቼ አፌን ከፍቼ የምነግረው ነገር አለ ስለምለው እንጂ በጣም የሚከፋኝ ነኝ። ግን ከነችግሩ ይሄ መንግስት ማለፍ አለብኝ። ለምን ለቀንጅብ አሳልፌው ላለመስጠት አሰፍስሮ የተቀመጡን ቁራዎች ስለማቃቸው እንዲህ ያሉ ቁራዎች አሉ። ሊበትኑ የተዘጋጁ ሊያጠፉ የተዘጋጁ አሉ። እሰማቸዋለሁ፣ አያቸዋለሁ፣ አብሬያቸው እገናኛለሁ ከነሱ ጋር። ከነሱ ኢትዮጵያን ለመጠበቅ ነው የምታገለው እንጂ ደልቶኝ ወይ ደግሞ የተለየ ህይወት ኖሮኝ እንኳን ሀገሬ መቀጠል ስላለባት ነው። ከነችግሩ የመንግስት ይዤ ማለፍ ቢቢ ስለሚለው ስለዚህ እድለኞች ነን። የጊዜ ጉዳይ ነው። የሻዕቢያን እጅ ከቆረጥ ነው እኮ አለቀ በቃ። ፖለቲካ ዚያው ቆሞ ግብፅን እኮ አንበረከክናት እኮ አንበርከን ጣልናት እኮ። ገንዘብ ልክፈል ውሃ ግድብ ስሩልኝ ትለን ጀመረ እኮ መታ ትለምን እኮ ጀመረኛል መታ ግብፅ እኮ። ከዚህ በላይ ዊን እንጋለ ውሾን ያነሳ ውሾ ካሁን በኋላ ስለ ህዳሴ ግድብ አላወራም ብላ እኮ ወላሂ ብላ ማለች እኮ ግብፅ። ከዚህ በላይ ያለ ጠላትን መድፋት አለ ወይ? ይሄን ትራክ ይሰራ ነው። ልትኮሩ ይገባችኋል። የጀግንነት ስራ ሰርተናል። እንደነሱ መብዛት እንደነሱ አካሄድ ዛሬ ከኢትዮጵያ ትኖር ነበር። ቋንቋቸውን የቁራ ቋንቋ አድርገን ይበታተናቸው፣ የጉጉት ቋንቋ አድርገን ይቀየርናቸው። ቋንቋቸውን ታግለናቸዋል፣ ዋጋ አስከፍሎናል። ከዚህ በኋላ ምንም አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ ያለው። ከዚህ በኋላ ምን ጉዟችን እንጓዝ። እሪ በል ጠላቴ፣ ድብን ይበል ጠላቴ እያልን እየዘመርን ጉዟችን እንቀጥላለን። ስለዚህ ነው እና አሁንም ቢሆን ነግራቸዋለሁ፣ ጦርነቱ አይቀሬ ነው። ከጀመሩት አይቀሬ ነው ጦርነቱ። የግብፅ ጦር በቅርብ ቀን ከግብፅ ተነስቶ ተንቀሳቅሶ ወደ አስመራም ይሁን
ምጽዋ እንኳን አይገባም። ምጽዋ የተቀጠቀጠ ነው ያለው። ሐሚቴ የተቀጠቀጠ ነው ምጽዋ። ምጽዋ ላይ የነበሩት ንብረቶች ሁሉ አሽሽቶታል። የላቸውም። እንኳን ምጽዋ ላይ ከገባ ግብፅ ወጣት እዛው ሱዳን የሱዳን ድርሻ ነው የሚሆኑት። ወደዚህ ከመጡ ወደ አሰብ ከመጡ ግን የኛ ድርሻ ናቸው ግብጾቹ። እንግዲህ እያየን ያለ ነው። እንግዲህ ጦር ትርኢቱን ጨርሰዋል። የጦር ዝግጅቱን ጨርሰዋል። እና ኢሳያስ አፈወርቅ ለሕክምና ሄደ፣ ሙዚየም ሊጎበኝ ሄደ። ሸዋሸዋ ነው። እንዳትዘናጋ ኢትዮጵያ ሕዝብ ጠብቅ ራስን። በመላው ኢትዮጵያ ላይ ያለው የሻዕቢያን ኃይል የመቋቋም የመልቀም የህብረተሰቡ ግዴታ ነው። የመንግስትም ጥርስ አውጣ ብለናል። መንግስት ያንተም ግዴታ ነው። እየነገሩ ነው። 4 ኪሎ ነው ያለ ነው ብለዋል። ከዚህ ውጭ ምንም ማረጋገጫ አያስፈልግም። አክሽን እንዲህ ሲላይታር ቪዲዮ ሲነሱ ካሜራ እንዲህ አክሽን ሲል አክሽን ነው። ጀምር በቃ አያስፈልግም። ሌባ ተይዞ ዱላ ይጠየቃል እንዴ? ፔሬድ ይዛል ሌባ አስተናግዶ በሚገባው ቋንቋ ይሄን ነው። እና እንግዲህ ሾልኮ የወጣው መረጃ እንግዲህ ግብጽ የታጠቁትና ግብጽ የሰለጠኑት ሳዋ የሄዱት ወታደሮች ይመጣሉ የሚል ነው። እሱን እናያለን መቼ ነው። ሌላ የጥቅምትን ሰማዕታት አብረን ሻዕቢያና ህዋት ሟችና ገዳይ አብረው ሊያከብሩ ነው። ማነው ገዳዩ ለማነው ሰማዕታቱ የሚለውን በሂደት እናየዋለን። እንግዲህ ያው የጀነራል ምግበ ንግግር አክሱም ላይ የተናገረው በዚህ መልኩ ነው። ለጦርነት ዘጋጅተናል፣ እናንተ ተዘጋጁ። ሰማዕታት የሆኑበት እና አቦይ ፀሐይን ጠቅሶ እና አቦይ ስብሃት አቦዎች በሙሉ ስም እየጠራ ነው የተናገረው። የነሱ አጥንት ይጠራናል፣ ለነሱ አጥንትና ደም ስንል እንሞታለን ነው ያለው። ዌልካም ብለውናል። እንግዲህ ሐሳቡን እንዳይቀይር በደንብ ዱአ አድርጉ፣ ጸልዩ። ይሄ ነው እና ምግበን በጣም አመሰግነዋለሁ። አነቃው፣ ህዝቡን ማነቃው፣ ሰራዊቱን ማነቃው። ከዚህ በኋላ ጦርነትን ወደ ጎንደር ላይ እንዳትጠብቅ፣ ወደ ወሎ እንዳትጠብቅ፣ ጦርነትን በዛው በጠራበት ቦታ ላይ አክሱም ላይ ጠብቅ፣ ጦርነትን አድዋ ላይ ጠብቅ፣ ጦርነቱን ሽሬ ላይ ጠብቅ፣ ጦርነቱን አዲግራት ላይ ጠብቅ። ይሄን ነገር ስለሚደረግ ነው። አንድም ጥይት ወደዚህ አይመጣ፣ ወደ አማራ ክልል አይመጣ። አማራ ክልል ያስገባችኋቸውን በደንብ በሚገባቸው ቋንቋ እናስተናግዳቸዋለን። ከዛ ውጭ እናንተ አትገቡ፣ እዛው ግን እናስተናግዳለን። ንግግር እንደዛ ስለሆነ ምግብን አድንቄ ያውልን። በዚህ አጋጣሚ ለምግብ አንድ ቁጥር ጻፉልኝ። ግን ያቆምኮ ሰዓት ደግሞ እንተዛዘባለን። ይህን ሁሉ ፎክራ አቅራርተን ወደ ሰላምና ወደ እርቅ እመጣለሁ ካልክ ደደብ ነህ ማለት ነው። ጀነራል አይደለም ማለት እውነት ነው። የባህራዊ ጀነራል ብያወጣው ሁሉ ዝም ትክክል ነው ማለት ነው። ይህን ሁሉ አቅራርተህ ይህን እኮ ፎክረህ ነገ ሐሳብና ሞራልህ ደቆ አይ በቃ ሰላም ብለህ እርቅ ከገባ አንተ ደደብ ነህ። ላይ ያለከው ማዕረግ ሳይሆን የቁንጫ አር ነው ማለት ነው። ቀጥልበት። ስለዚህ ነው ያለው። እንግዲህ መቼ እንደሚያከብሩ የነሱን አቅም የኛ የታወቀ ነው። ጥቅምት 24 ነው እኛ የምናከብረው። የኛ ጥቅምት 24 ነው። የነሱ ምናምን ወደዚህ ሊያመጡት ይችላል። ምክንያቱም ግድያና ጭፍጨፋ ከጀመሩበት ጊዜ ጀምሮ ስለሆነ የነሱ 20 ሊሆን ይችላል። 21 ግን ባህላቸው እናየዋለን። የነሱ ሰማዕታት ሻዕቢያዎች በኮንፊደንስ ነው አዲስ አበባን እናጠፋታለን እዛው ነው ያለው ነው የሚሉት። አዎ ችግርኛ ያገባ ነው። ይሄን ያለው እንግዲህ ይህንን በሱ ቀን እናየዋለን። የኦርቶዶክስ ጥቁማቅ ኦፕሬሽን እየተከታተልን ያለ ነው። የሚወጡትን አባቶችን ማንነታቸውን መጀርባቸውን እያጠናን ያለ ነው። ብዙ አባቶች አሁን ይፈለፈላሉ በሚዲያ ላይ በጣም ብዙ አባቶች ታያላቸው። መስቀል አንጠልጥለው ጥምጣም ጥምጥመው ምናምን ብዙ አባቶች ታያላችሁ። ከዚህ ጀምሮ አሁን ይህን ከነገርኳችሁ ቀን ጀምሮ ብዙ አባቶች ታያላችሁ። ያኔ ነው አሁን ጥያቄ ምልክት የምታደርጉት። ሲኖዲዮስ በደንብ አድርጋችሁ ራሳችሁን አጠናክሩ። ችግር ካለም በርዘግታችሁ ያሉ ይሄን ነው እንግዲህ ያለው። ጥቁር ማቅ እንዲለብስ ሊቀሰቀስ ባጀት ተመድቧል። ለማተመደበ የሚለውን ቅድም በምሳሌ ነግራችኋለሁ። ሌሎች አዲስ አበባ ላይ ያላችሁ ሰዎች ይሄ ገንዘብ የሰይጣን ገንዘብ አትቀበሉ። ነገርኳችሁ። ምንም ቢርበብ ቢቸግራችሁ አትቀበሉ። ብዙ ገንዘብ ነው የተበተነው። በተለይ ቲሸርቱን ጥቁር ቲሸርቱን ለመግዛት ገንዘብ የተላከላችሁ ሰዎች የተወሰናችሁን ለማግኘት እየሞከርኩ ነው ያለው። ገንዘቡንም አትበላውም፣ አንተም አትኖርም። ኢትዮጵያ ላይ ጥቁር ቲሸርት ስታሳትም ስታስገባ የተገኘ ለዚህ ኦፕሬሽን እመነኝ ዋጋ ትከፍላለህ አንተ። እየነገርኩ ነው ያለው። ይሄ ነው እንግዲህ ይሄ ነው ያለው። ከዛ ውጭ እንግዲህ
ለነበረን መረጃ ከልብ እናመሰግናለን። እየተከታተልን እንደዚህ ጆሮ ግርግራችሁን ተኮቴ እየተከተል መረጃ እንሰጣችኋለን። ለነበረን ቆይታ ከልብ አመሰግናለሁ። ወንበዴው ፋኖ መላሱ እያጠረ መጥቷል። ስራ አለ ማለት ነው። አሁን አቁሟል። ገቡ መሳይ ራሱ ማሳዘነኛ። አሁን የሆነ ነገር ስለ ሱዳን እንኳን ቢዘግብ ልምድ ስላለው ጥሩ ነበር። ሄሎ ደረጀ የደወልክ ነው፣ ስልክ አይሰራም። እሺ አንድ መልእክት መጥቶልኛል። እሱም መልእክት እናስተላልፈው። እሺ ደረጀ መልእክት እየላክ ነው ያለው። አንድ አስቸኳይ መልእክት መጥቷል። እሱም መልእክት እናስተላልፋለን። እሺ ማነው? ዳዊት ጽኑ ተባረክልኝ። አሜን። ወንበዴው ፋኖ ምላስ ያተርቶች እኔ ፋኖ ይሸኒ ምናምን ወላ ምናምን የካርቱን ስል ይመስልኝ ምንም የሚረባ ነገር የላቸው። ስልክ እኮ አያነሳም እኮ። ሄሎ በቃ አደውል። በቃ ስልክ አይሰራም። አደውል በቃ ቮይስ ሜሴጅ ላክ። በቃ አይሰራም ስልክ። የረበሽከኝ ነው ያለሽ። የሃይማኖት አባቶች ስለ ሰላም ስበኩ። የሃይማኖት አባቶች ከፖለቲካ እጃችሁን አውጡ። በቃ ምንም ውጡ። በቃ እናንተ ብቻ ውጡልን ከዚህ። ሌላውን ለእኛ ተዉት። የሚዲያውን ነገር ለእኛ ተዉት። እሺ ሎድ እያደረገ ነው ያለው። አስቸኳይ መልእክት ነው የመጣው። ሰብር ነው እንግዲህ ምን እንደሆነ እንሰማለን። እስከዛ ድረስ የአብቹን አንድ ንግር ብቻ ላሳያችሁችን። ይሄ ሎድ እስኪያደርግ ድረስ ዝም እንዳትሉ። መጣውም ወደፊት ላይ ይመጣ እንግዲህ አሁን ዓለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሰራን፣ ተባብረን ከሰራን፣ ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በቅርቡ እንዳልኩት ሁሉም ሰው አይን ተገጥሞለታል። ሁሉ ሰው ግን ብርሃን የለውም። አይን ስላለው አስቀድሞ ይሄን ማየት ይቸገራል። ይሄን ፈጥረን ስናበራ ግን ይሄን ማየት የሚቸገር ሰው መኖር የለበትም። ከዚህ ቀደም ግራ የገባው፣ ከዚህ ቀደም ያልገባው፣ ከዚህ ቀደም የተወናበደ ሰው አሁን ካሳንቺስን መጥቶ ሲያይ ግን ጥላቻ ከሌለው በቀር ሀገሩን የሚወድ ዜጋ ከሆነ በቀና መንገድ ማየት መደገፍ ይጠበቅበታል። ምክንያቱም ይሄ ለማንም ሳይሆን ለሁላችን የሚሆን ለልጆቻችን የሚተርፍ እንደ ሀገር የምንመኘውን ክብር የሚያጎናጽፍ ስራ ስለሆነ በዚያ መንገድ ኢትዮጵያውያን እንዲያዩት አደራ ማለት ፈልጋለሁ። በጣም የሚያስደስት ስራ ነው። እኛ ብዙ ደክመንበታል፣ ለፍተንበታል፣ ፍሬውንም አይተናል። ውጤቱ እጅግ ያማረ ነው። ይቀጥላል። ኢትዮጵያ በልጽጋ ልጆቻችን ተስፋ ተሞልተው ከልመና ተገላ በዚህ አጋጣሚ ላይ ይሄ የማሳያችሁ ካሳንቺስ ነው። ውጭ ረጅም ጊዜ የቆያችሁ ሰዎች ካላችሁ ይሄ የምታዩት ካሳንቺስ ነው። ካሳንቺስ በዚህ ደረጃ ዛሬ ኢኩቫለንት ፓሪስ ነች። ካሳንቺስ ስታንዳርዱን ነው የምነግራችሁ። ሄዳችሁት እኔ ከማወራው እንደዚህ ከማሳያችሁ ሄዳችሁ ያ ሁሉ አንድ ህልም ለሃያ ሳይ የነበረ ሽንት ቤት በወረፋ ይጠቀም የነበረ ያ ሁሉ የገማ የሸተተ የለም። አሁን ይሄ የምታዩት ካሳንቺስ ነው። እመኑኝ። መንገድ ኢትዮጵያውያን እንዲያዩት አደራ ማለት ፈልጋለሁ። በጣም የሚያስደስት ስራ ነው። እኛ ብዙ ደክመንበታል፣ ለፍተንበታል፣ ፍሬውንም አይተናል። ውጤቱ እጅግ ያማረ ነው። ይቀጥላል። ኢትዮጵያ በልጽጋ ልጆቻችን ተስፋ ተሞልተው ከልመና ተገላግለን የኮራን ህዝቦች እስከምንሆን ድረስ በተሰጠን ጊዜ በብርታት በትጋት በመስራት አዳዲስ ውጤቶች እናመጣለን። እስካሁን ለመጣውም ወደፊት ላይ ይመጣውም ፈጣሪያችን በእጅጉ የተመሰገነ ይሁን። አዎ ይሄ ውሸት አይደለም ወይ ማጋነን አይደለም። በእርግጠኝነት ከ30 ዓመት ከ20 ዓመት ከ10 ዓመት ቆይታ በኋላ የገባችሁ ይሄን እድል አግኝታችኋል ለማየት አይደለም። አዎ ገና ነው። እነሱ እንዲያውም ሲያወሩ አንዳንድ ጊዜ በጣም ይገርመኛል።
ካሰብነው ከመቶ 10 አልሰራንም ነው የሚሉት። 10 አልሰራንም ነው የሚሉት። ክብር ከንቲባ አዳነችን ለማግኘት እድል ነበረኝ፣ አግኝቻታለሁ። ምን ሰዓት ነው የምትችሉት? እንዴት ነው የሚሰራው? ራሴ በጣም ግራ ሲገባኝ ድረስ አነጋግሬያታለሁ። ኮሪደር ገና እኮ አልተሰራም፣ ገና እየሰራን ነው የምትለኝ። ገና እየሰራን ነው። አይገርማችሁም? ይሄ ሁሉ ነገር እያየን ገና ነን ነው የሚሉት እኮ እነሱ። እዚህ በርገር እየበላ በቻይልድ ቤኔፊት በሳምንት 2 ፍርድ ቤት እየቀረበ ሀገር የማያውቅ ዲያስፖራ ሀገር አፈርሳለሁ ብሎ ሲል የምትደራደር ካለ አንተ ሞታል እኮ አንተ። በቃ አንተ እኮ ጀስት ከሞቱት ብቻ በላይ ነው የምትበልጠው። በቃ ሂድ አገርን እውነት ስለ አዲስ አበባ ነው ያሳየው። ሂድ ይህንን ስራ ጅማ ላይ ይህንን ስራ ጎንደር ጎጃም ይህንን ስራ ጅማ ላይ ሂድና ሂድ ሐረር ሂድ ድሬዳዋ ሂድ። ደኦል ኢትዮጵያ ተለውጣለች። በለውጥ ውስጥ ችግር አለ፣ በደንብ አለ። በደንብ መፈናቀል ይኖራል፣ አለመመቻቸት ይኖራል፣ ከቦታ ቦታ መቀየር ይኖራል። የልጆች ትምህርት ቤት እንኳን ስትቀይር እኮ ችግር አለ። መኖሪያ ቤት እንኳን ከነበርክበት ወደ ሌላ ቦታ ስትቀይር እኮ ችግር አለ። ግልጽ ነው። ይሄን አልከራከርም። ግን ሁልጊዜ ተቃዋሚ መሆን፣ ሁልጊዜ መርዝ መሆን፣ ሁልጊዜ ሐሜተኛ መሆን ያስጠላል። የኔ ትግል አሁን ምንድን ነው? እየደገፍኩኝ እቃወማለሁ፣ እየተቃወምኩ ደግሞ ደግፋለሁ። ሁለት ትግል ነው የምታገለው። አረኮሪ የኔ ስጋት በየክፍለ ከተማው ቴንክ ትክክል ነው። አንብቤዋለሁ። እሺ አሁን የብዙ ሰዎች ስጋት ነው። እና አሁን ትልቅ ስራ የሚጠብቀን መንግስት ተቋም ውስጥ ያሉትን ሰዎች እንዴት ለቅመን እናውጣቸው ነው። ሻዕቢያ አሉ፣ ህወሓት አለ፣ ፋኖ አለ፣ ሸኔ አለ። በየተቋም ውስጥ እንዴት እናውጣቸው? እነሱ ነው መንግስት እነሱ ላይ እንዴት ስራ መስራት ይችላል? ማህበረሰቡ እንዳይበሳጭ፣ መንግስት ላይ ህዝብ አክራፊ እንዳይሆን ምን ስራ መስራት አለብን? እዚህ ላይ መስራት አለብን። ይፈልጉታል እነሱ እንድናኮርፍ ነው የሚፈልጉት፣ እንድንጣላ ነው የሚፈልጉት፣ ምክንያት ነው የሚፈጥሩልን። ያንን እንዴት እናውጣ ነው እኛ ትግል ደግሞ እዛ ላይ መንግስት መስራት አለበት። አሁን ለ10 ቀን በሙሉ ሚኒስትሮች በሙሉ አዳማ ናቸው፣ ስብሰባ ላይ ናቸው ያሉት። አንዱ አጀንዳው ይሄ ነው። አንዱ በእርግጠኝነት ከ10 ቀን በኋላ ይህ ሁሉ ነገር መፍትሄ ያገኛል። ይህ ሁሉ ነገር ምክንያቱም ሁሉም የህዝቡን ብሶት ሰምተው ያለውን ችግር አይቶ ነው የሚወያዩት። አሁን አንዱ የሚወቀስበት፣ አንዱ የሚመሰገንበት፣ አንዱ በርታ የሚባልበት፣ አንዱ ከስራ የሚነሳበት፣ አንዱ ስራ ሪፕሬስ የሚቀየርበት ስራ ነው የሚሰራው። ኦፊሻል ዲስከሽን ነው፣ ኦፊሻል ውይይት ነው የሚወያዩት። ስለዚህ ምናልባት ከዚህ በኋላ ብዬ ገምታለሁ አንድ የመጣ መልእክት አለ። ይሄን ማየት ስላለባችሁ አሳያችኋለሁ። አሁን እንደ መዝጊያን በሱ የማርገው አሁን የመጣ ነው፣ እንድታዳምጡት ፈልጋለሁ። እንደው መግቢያ ባደረገው ጥሩ ነበረ፣ ግን ሌት ስለመጣ ችግር የለውም። ስለዚህ ውድ አድማጭ ቤተሰቦች if I don't see you video I am not be okay. Ethiopians forward God bless. ስለዚህ መበርታት አለባችሁ፣ መጽናት አለባችሁ። ትግሉ ቀላል አይደለም፣ በጣም ከባድ ትግል ነው። ዴቭ እንኳንስ አይን ያለው ይቅርና አይን ስውር አይን ስላለ እኮ አታይም እኮ ማን አለማየሁ አይን ስላለ እኮ አታይም እኮ አይን አይተው እኮ የታወሩ ማለት ናቸው። የማይው ዓለም እኮ እያወራው ነው። ይሄንን ዓለም እኮ እያወራው ነው ያለው። በአሁኑ ሰዓት ዓለም እየዘገበው እኮ ነው ያለው። ጉድ እየተባለው እኮ ነው ያለው። የማይመጣ ነጭ የለም፣ የማይመጣ አፍሪካዊ የለም፣ ኤሽያዊ የለም። ዛሬ እኮ አረብ ሀገራቶች በሙሉ ኢንቨስትመንታቸውን ኢትዮጵያን የምናደርገው አልኩ። በቃ የምንተማመንበት ያየናት አገር ኢትዮጵያ ብቻ ነች አሉ። እኔ ያልኩት እስኪ ንገረኝ፣ እንዴት ነው ወደ ስልጣን የምንወጣው? እንዴት ነው በግርግር ዙፋን የምንወስደው? እንዴት ነው አገር የምንለውጠው? አገር የምንበጠብጠው ነው የእልህ ፖለቲካው ነው እንጂ ከመንግስት ጋር ቁጭ ብለው ተነጋግረው እንዲሰሩ ፈልጋለሁ ተቃዋሚዎች። አይ ካሉ ደግሞ ከዚህ በኋላ ለነሱ የምንሰጠው መንገድ የለንም፣ የምንከፍተው መንገድ የለንም። ሀገር አሳልፈን አንሰጥማ። ስለማንሰጥ እኮ ነው። ሀገር አሳልፈን ስለማንሰጣቸው ጭምር
ይህንን አንድ ጊዜ እንስማው። ይህን አንድ ጊዜ ነው። በዚህ አጋጣሚ ሌላም አንድ የኤርትራ ምንትን መጥቷል። ኮንድረገም ምህረቲ አደይ የሚባል እሱንም እንከፍተዋለን። እንከፍተዋለን እሱ እቺ ሁለት ፕሮግራም አድርገን እንጨርሳለን። እሺ ካሰች በጣም አመሰግናለሁ። ለእኔ ዶክተር አብይ የዘመናችን ኢየሱስ ነው። ጅማን ተው እንዳይጽልቡ። እኔ አንድ ሰሞን እንደሰውዬ ነበር እነቀሰዋለሁ አልኳቸው። የአባቴን ስም አንባብዬ ልቀይር ነው አልኳቸው። ባለፈው አበዱ አልኳቸው። ታላቅ ወንድሙ ነኝ ብዬ ላይፍ ሰርቼ ነበር አንድ ጊዜ። ኦሮሞዎቹ ተነስተው ታስታውሳላችሁ? የኦሮሞ ፖለቲካ እንደ ኦሮሞ እኮ የሚጠላ የለም። አብይን የለም እንደ ኦሮሞ የሚጠላ ተነስተው አንድ ጊዜ የመናዊ ነው ሲሉት፣ ኤርትራዊ ነው ሲሉት፣ የኢሳያስ አፈወርቅ ልጅ ነው ሲሉት፣ ምን ሲሉት ማት ነገር አለ ጨፈጨፉ። ከዛ በኋላ እኔንም እሱ ደጋፊ ነበር። እኔም የኢሳያስ አፈወርቅ ልጅ ነኝ አልኳቸው። አበዱ። ከዛ በኋላ ወንድሜ ነው አልኳቸው። እኔ ታላቁ ነኝ፣ ከተለያየ እናት የተወለድ ነው አልኳቸው። ኢሳያስ አፈወርቅ አባታችን ነው አልኳቸው። አበዱ ኦሮሞቹ። እና የኦሮሞ ፖለቲከኞች ቀላል እንዳይመስሏቸው በጣም አደገኛ መርዞች ናቸው። እነ እስቄል ገቢሳ፣ ጸጋዬ አራርሳ፣ ሳሳሳሳ የተባሉት በሙሉ አደገኛ መርዞች ናቸው። መርዞች። እኔማ በኤአይ የተሰሩ ነው አላቸው እኮ አንዱ እንትና ሚልኬሳን አይቶ፣ ሚልኬሳ ሰው ነው ወይስ ኤአይ ነው ያለ። እርግጥ ሚልኬሳ ሰው ነው ወይስ ኤአይ ነው አለ። አብይ ማንበብ መጻፍ አይችልም ብሎ እኮ ነው። ማንበብ አይችልም መጻፍም አይችልም ማለት 4 መጽሐፍ የጻፈው ሰውዬ፣ ዓለምን ያናጋ ሰውዬ፣ ለዓለም ግራ የገባ ሰውዬ ኤአይ ነው አሉ። ኤአይ ነው አሉ። እችን ላሳያችሁ እንግዲህ ይሄውና። አሁን እቺ አዲስ የመጣ ነው። Ethiopia is going digital and fast. እንግዲህ ይሄ mobile money was banned. እኔ አይደለም። ይሄ እንግዲህ ስለ ኢትዮጵያ ዓለም በምን መልኩ እንደሚናገር ይሄን አዳምጡ፣ ሁላችሁም አዳምጡ። በጣም ኢንተረስትድ ነው። አሁን ተቀነባብሮ ኮማንድ ፖስት የተላከልን መልእክት ነው። አዳምጡ። ኢትዮጵያ በምን ደረጃ ነው፣ ዲጂታል ኢኮኖሚዋ እንዴት እንዳደገ ነው። ከዚህ በኋላ እንደውም ፕሮግራማችን እንዘጋለን። ግን ሁላችሁም ተከታተሉ፣ ሼር አድርጉት። ይሄ በጣም ወሳኝ ፕሮግራም ስለሆነ ነው። Ethiopia is going digital and fast. Not long ago, mobile money with energy connectivity is expanding fast. Mobile subscriptions hit 93 million, and internet users more than doubled since 2020 to 53 million in 2025. Too is going digital. 23 million Ethiopians are enrolled in the FADA National ID, soon anchoring all digital services. Over 800 services are online via the Esayavices portal. The Fisut Mezab Center is operational, with 30 more planned. These one-stop shops allow citizens to pay taxes, register businesses,
Alien Coders program has trained over 2 million youth, with over 300,000 certified in coding and digital skills. Universities ensure everyone benefits from the digital age. 3 pillars: foundations, electricity, infrastructure, and cybersecurity. Enablers: modernized government services, digital public infrastructure, secure IDs, and digital skills. Focus areas: digital trade, fintech, creative industries, and key sectors like health, education, agriculture, mining, and tourism. The goal by 2030: near universal electricity, over 80% of citizens online, hundreds of thousands of new digital jobs. An Ethiopian DPI where ID, payments, and data flow seamlessly, where trade is frictionless, trust is digital, and innovation is everywhere. A globally competitive, inclusive, resilient, and sustainable digital economy. Ethiopia's digital transformation is no longer a story of potential. It is a story of progress. From the mobile money to a digital workforce, from digital trade to AI research, the foundations are in place. The task now is to ensure every Ethiopian shares in this digital future. This is the vision and the responsibility of Digital Ethiopia 2030. Okay. ይሄን እንድታዩ ነው የፈለኩት። እንግዲህ ገና አሁን እየወጣ ስለሆነ ያለው ችግር የለውም፣ በኋላ በደንብ አድርገን እንሰራበታለን። ዞሮ ዞሮ ግን ኢትዮጵያ የት ነች ለምትሉ የሁላችሁ እዚህ ላይ ያለው በቃ እዚህ ጋር ይሄ መልስ በቃ ገና አለ። የእያንዳንዱ ነገር የግብርናውን